ነው። አየው አግጥጦ የመጣ አውሬ እላው ላይ የሚሰራ የክርስቶስ መንፈስ አይደለም። ይህን ምናልባት እሱ ሌሊት ሽንቱ ያመልጠው ሊሆን ይችላል። አየህ እሱ ሊያስተላልፍ ነው። በእርግማን ወደ ሌሎች ሊያስተላልፍ ምን ስለሆንክ ነው አንተ? 9 ሰዎች ከ9ኙ 5ቱ ሽንታቸውን ይሸናሉ አለ። 4ቱስ ካካቸውን የሚጸዳዱት ወይስ ምን ነው የሚያደርጉት? ወይ እነሱ ቆሞ ያሸኗቸዋል? እንደዛ ነው ያሳየ አይደል? የጌታ መንፈስ አሳየኝ አላለም? ወይኔ ኤርሚያስ 5ቱ ይሸናሉ። እሺ ብሎ ማለት ነው። ተራጋሚዎች ራሱ ከሚያደርጉት እኮ ነገር አንዱ እንደዚህ ነው። ምራቃቸውን ተፍተው ያው ቃል ለምድር ለሰማይ ብለው በሜጀር ዋን ክሪስ እንጅል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢ አይደለሁም እኔ። ይኸው እግዚአብሔር ምስክሬ። ዴቫንታስ ልፕሪካኖዛ እንዴት መጥቶ ስለው ወንዱ ውስጥ ላይ ክዳን ገብቷል። ከአውሬው ጋር ክዳን ገብቶ የተቀባው ነቢይ የሚያሳድድ በተለይ አቅጣጫዎች የሚያሳዱ ናቸው አያለው። 9 ሰዎች ናቸው ከስር የጨለማውን ዓለም የሚያካሄዱ አገልግሎትን እናስተጓጉል፣ እንዲበሳጭ፣ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ በተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ይሄ የደብተራ መንፈስ ነው ማለት። እኔ በቀድሞ ቤት እዛ አስቀድስ በነበርኩበት ሰዓት ላይ የማውቀው መተተኞቹ ደብተራዎቹ ሲደግሙብህ እዛ እናስፈሳቸዋለን ይላቸዋል። የፈስ ድግምት አላቸው። እዚህ ደግሞ የሽንት እዛ የፈስ ነው፣ እዚህ የሽንት ነው። ኤርሚ በተኙበት አለ ቅድም፣ አሁን በተቀመጡበት የሚለው ሁለቱ በሁሉምና ቤኒ ታዲያ ሲሸኗ ያለው ካታያ አንዳንድ 9 ማለት አንዳንዱ ከ9ኙ 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ቆረጡ አይታወቅም። ድንገት እጃቸው ይቆረጣል። እኔ ወገኖቼ ይህንን እንደነኛ አይነት መተተኞችና እንደነዚህ አይነት ጠንቋዮችን ሰምታችሁ ትፈራላችሁ? ወገኖች በጌታ የምታምኑ ወንድሞች እናቶች፣ የእነኚህ ሰዎች ንግግር ሰምቶ የሚፈራ ሰው አለ ወይ? እኔ ለእናንተ መልእክት ብናገር ይሻላል። እንደዚህ እንፈራለን ብላችሁ ለምትሉ ሰምቷቸው እነዚህን የሚፈራ ሰው አለ? የሚደነግጥ ሰው አለ? የሚሸበር ሰው አለ? ምናልባት ሊሰራብኝ ይችላል ብላችሁ የምትሰጉ ሰዎች አላችሁ። የእነኚህን ሟርተኛ ሰውዬ ማለት ነው ካለ እናንተ የእግዚአብሔር ልጅነታችሁ ጥያቄ ውስጥ ይገባል ማለት ነው። እኔ ይቅርታ አድርግልኝ፣ እችም ያም የተናገረው ፈቅጄላችኋለሁ፣ ፎቶዬን ዘቅዝቃችሁ በወስፌ የበሳህ የፈለግከውን የእርግማን ቃል ተናገር፣ ቤትህን ዘግተ ማለት ነው። የአባቶቼ የነቢዩ የኤልያስ አምላክ ይፋረድ። እኔና ልጆቼ ሚስቴ ላይ እናንተ ተራግማችሁ የምታመጡት ነገር ካለ በእርግጥ እግዚአብሔር አላከኝም። እንደ አንተ አይነት መተተኛ መልኩን ቀይሮ የመጣ ይሄ የደብተራ ስፒሪት ማለት ነው። እዛ እናስፈሳሃለን ይለዋል። የሆነ ነገር ተናግረህ የማታረግ ከሆነ እነሱ የሚልሁን የማታረግ ከሆነ የፈስ ድግምት ነው የምዘራብሽ ይልሃል። የፈስ ድግምት ትሰራብሃለሁ፣ አስፈሳሃለሁ ይልሃል። እዚህ ደግሞ አሸናሃለሁ ይልሃል። የሚያሸናው ደግሞ ጌታ መሆኑ እኮ ነው። መንፈስ ቅዱስ ነግሮኛል አላለም? አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣
እነዚህ የሌሊት ብቻ አይደለም የቀን ቀበሮች እንጅል በረል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረቅ እንጅል ነኝ ነው ያደል ብለህ ያልከኝ የነበረው ባገኘሁ ነበር። የኤልያስ አምላክ ዛሬ ባገናኘን ነበረ። እሱ ቤት ላለመግባት የሚያዩት ከ5 እስከ 8 የማይሞሉ ሰዎች ናቸው እየወረዱ ከ3 እስከ 4 ምናምን ነገር እንደዚህ 8 ሰው ማለት 4 ሰው ካለ ከአራቱ አንዱ እኔ ነኝ። እዛ በፌክ አካውንት ሰምቼው ነበር። ከዚህ በኋላ ግን በደንብ መስማት ስለነበረብኝ ማለት ነው ዴዘን ማድረግ እስካለብኝ ድረስ መስማት እስካለብኝ ድረስ ሰምቻቸዋለሁ። አሁንስ ከዚህ በኋላስ ሰውየው በማን መንፈስ ነው የሚያገለግለው? እልም ያለ አጭበርባሪ ወስላታ የሆነ ሟርተኛ ጠንቋይ ነው። እንዳትፈሩት። በነቢይ ስም ራሱን የሚጠራ ክራይስት እንጅል ብሎ የሚል እንጅልነትህን ከላህ ላይ ነበረ እንደ ሱሬህ እንደሚወልቅ ወልቆ የምትሄደው ገብተህ ቢሆን ኖሮ አትርፏል። ጌታ ኢየሱስ አትርፏል። ያውም በእውቀት ነበር፣ ያውም በመንፈስ ብልጫ ነበር። እናንተ በእርግጥ የእግዚአብሔር ነቢያት ከሆናችሁ እዚህ ታረጋግጥ ነበረ። እዚህ ታረጋግጥ ነበር። እዚህ እኔ ጋር ትንቢት ትናገር ነበር፣ ታወራ ነበር። እዚህ ታወሪ ነበር። ዘመናችሁ ሩቅ አይሆንም። የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። እንዳጭበረበራችሁ እንዳታለላችሁ የጌታን ስም እንዲነቀፍ የጌታ ስም እንዲሰደብ ምክንያት እንደሆናችሁ የሰራዊት ጌታ እግዚአብሔር ሩቅ አያስኬዳችሁም። ወይ ለሕይወት የሚሆን ንስሐን ሰጥቷችሁ እንድትመለሱ እድል ይሰጣችኋል። ካልሆነስ ከዚህ ትውልድ መካከል አሁንም ሞገሳችሁ ተገፏል። ጥላችሁን የተገፈፈው የሚሰማህ አንድ ሰው እስክታጣ ድረስ ዝምባም ሆነ ነው በአደባባይ የምትቀረው። እግዚአብሔር በቅድስናና በጽድቅ እሱም በመፍራት የምናገለግለው ወንበር አልገዛችሁልኝ ብሎ በዚህ መጽሐፍ በእግዚአብሔር ቃል ሕይወት ይበላሽ ብሎ የሚረግም አለመግዛት ይችላሉ። አለመግዛት ይችላሉ እኮ እግዚአብሔር ሕዝብ አለመስጠት እኮ ይችላሉ። መብታቸው ነው። ከጠየቅ በጽድቅ አገልግለህ ጠይቅ፣ ከሰጡ ይሰጡሃል። በቃ አለቀ። ልክ እኔ እንደማደርገው በጽድቅ አገልግለህ ጠይቅ። ሕይወትህን አሳይ። በመጀመሪያ ሕይወትህን አሳይ፣ አገልግሎትህን አሳዩ። ሰው ይረዳችሁ። የእግዚአብሔር ሕዝብ እኮ ይረዳል። ድካሜንም በሕይወቴም አልፎ የሚሰራውን የእግዚአብሔርን ጸጋ፣ ድካሙንም በሕይወቱ አልፎ የሚሰራውን የእግዚአብሔርን ጸጋ፣ የዳንየንም የቢንያንም የሌሎችንም አንዳችን ለአንዳችን እናያለን፣ እናውቃለን እኮ ብራዘር። ጌታ የገለጠልንን ያህል ማለት ነው። ታማኝነታችሁን አሳዩ። ገንዘብ ያልሰጣቸውን ሰው ይረግሙታል። ወንድሞቼ እናቶቼ፣ መብታችሁ ነው አለመስጠት። ወንድሞቼ እዚህ እህቶች፣ በጌታ የምታምኑ ወንድሞቼ እናቶች፣ ገንዘብ አለመስጠት መብታችሁ ነው። ገንዘብ ስላልሰጣችሁት የሚረግም ተራጋሚ አገልጋይ እሱ የክርስቶስ መንፈስ ያለበት አይደለም። ኤርምያስ ገንዘብ ስላልሰጣችሁ የሚረግማችሁ ከሆነ በእርግጥ ልንገራችሁ የክርስቶስ መንፈስ የለበትም ማለት ነው። አላደርገውም። እኔ የክርስቶስ መንፈስ ስላለብኝ ሰው ገንዘብ ስለሰጠኝና ስላልሰጠኝ አይደለም እምባርከም እምረግምህም። ለምን እረግምሃለሁ? ሲጀምር መብታችሁ ነው አለመስጠት። ገንዘብ መብታችሁ ነው ወንድሞች እናቶች። የፈለገ ነብይ ይሁን፣ የፈለገ ሐዋርያ ይሁን፣ የፈለገ ወንጌላዊ ይሁን፣ የፈለገ የጸጋ ስጦታ በሕይወቱ ላይ ይገለጥ፣ አለመስጠት መብታችሁ ነው። ስላልሰጣችሁ አገልጋዮች ይርገሟችሁ ብሎ የሚል የለም። እሺ ወንድምነት ቆይ ልስጥ። ወንድሜ ሰናይ ይኸው ተባረክ። ወንድምነት ይኸው ፉል ሰጥቻለሁ። ሰናይ ወንድሜ ፉል ሰጥቻለሁ። ማስወረድም ማስወጣትም እችላለሁ። ሚዩትም ማድረግ ሙሉን የሰጠው። አትፍሯቸው እነዚህን ሟርተኞች። ምንም እንዳትሰቀቁ ብራዘር። እንደነዚህ አይነት ሟርተኞች የክርስቶስ አገልጋዮች አይደሉም።
በእግዚአብሔር መልክና አምሳል የተፈጠረውን ክርስቶስ የሞተለትን ሰው ገንዘብ ስጠኝ ብለው አልሰጥ ብሎ ሲልህ በዚህ ቃል ህይወት ይበላሽ ብላችሁ በኢየሱስ ክርስቶስም ሼካ ጳጳስ ፓስተር ነቢይ ነኝ ብሎ ቢል እንዳይፈታ እቆልፍሻለሁ። እኔ ቆልፍሻለሁ። እህትዬ ደግሞ አንቺን ብዬ እህትዬ ብሎ ማለት ለምዶብኝ ነው። ኦኬ እህትዬ ብዬ አልኩት፣ ይቅርታ። እንደነዚህ አይነት እህቶች እንኳን ተብለው ሊጠሩ እንኳን የማይገቡ ናቸው። የክርስቶስ መንፈስ አይራገምም። አንተ የፈለገ ሊያበሳጩ ይችላሉ። እኔ በዚህ 10 ዓመት ውስጥ ስንቶቹ ረግመውኛል፣ ሰድበውኛል። ስንቶቹ አልኩ። ከራሴ ወገን ከወንጌላውያን አማኞች ጀምሮ እስከ ኦርቶዶክሳውያኑ የረገሙኝን አልተራገምኩም። እንደው ተሳስቼ እንኳን ተናግሬ እንኳን ከሆነ በጌታ ፊት ማረኝ ብዬ ነው የማነባው። አንተ ምን አደረገ? ይህ ህዝብ ምን አደረገች? የፈለገ እምነት ተከታይ ትሆን እግዚአብሔር ልጁን እኮ የሰጠለት እኮ ህዝብ ነው። ይሄ ህዝብ ታውቃለህ፣ በሙሉ እዚህ ፕላኔት ላይ የሚኖር ህዝብ ሃይማኖቱ ከሌላ ሊሆን ይችላል። እስላም፣ ኦርቶዶክስ፣ ቡዳ፣ ሂንዱዝም፣ ሽንቱዝም ዋቴቨር ሊሆን ይችላል። እግዚአብሔር ልጁን እኮ የሰጠለት እኮ ህዝብ እኮ ነው። የእግዚአብሔር ልጅ ነፍሱን እስከ መስጠት ድረስ እኮ የወደደው እኮ ህዝብ ነው። መወደዳቸውን ልንነግራቸው የእግዚአብሔር ልጅ እንዴት እንደሚወደን መውደዱንም ነፍሱን እስከ መስጠት ድረስ እንዴት እንደወደደን ፍቅሩን ልንነግራቸው፣ ምሕረቱን ልንነግራቸው፣ የጸጋውን ባለጠግነትን ልንነግራቸው ነው እንጂ የሚገባው ገንዘብ አልሰጥ ብለው ሲሉ ልትራገም አንተ ማነህ? ሟርተኛ። እነዚህ የክርስቶስ መንፈስ ያለባቸው ሰዎች አይደሉም። ለምን? የክርስቶስ መንፈስ አይራገምም። አይራገምም። ትንቢት እንደዚህ አይደለም ብራዘር። ሽንታችሁን ታሸናችኋለሁ፣ ሽንት ነው ማሸና፣ ሽንት ለቅባለሁ፣ ልብህን ቀጥ አደርገዋለሁ፣ እግርን አጣምማለሁ። ሄደር አርዛ ዞር በል መተተኛ። እግዚአብሔር ለአንተ ገንዘብ አልሰጥ ብለው ስላሉ የሰዎችን እግር ሽባ አያደርግም። የሰዎችን አንገት የሚቆለምም አምላክ አይደለም። እሺ እንኳን ለአንተ ለቅዱስ ጳውሎስ እንኳን ቤተክርስቲያን ገንዘብ አልሰጥ ብለዋለች። ጠማማ ትውልድ እንኳን እንዲህ አይነት ዱርዬ እኮ አልኩ። ለቅዱስ ጳውሎስ ለሐዋርያው የቆሮንቶስ ቤተክርስቲያን ገንዘብ አልሰጥ ብለዋለች። ረገማቸው እንዴ ታዲያ? ረገማቸው እንዴ ወንድሞቼ? አረገመን አረገማቸውም አረገማቸውም። ለምን? የእርግማን ስፒሪት በጳውሎስ ውስጥ የለም። የእርግማንን ቃል ቅዱስ ጳውሎስ ሰዎች ላይ ተናገረ እንኳን ተብሎ ከተባለ ኤልማስ የሚባል ያ አገረ ገዢውን ከማመን ያጣመመ የነበረ ጠንቋይ እንደ ስሙ እንደዛ ነው የሚተረጎመው። ጳውሎስ የሚናገረውን ቃል ሰምቶ እንዳይድን ሰውየውን ያጣመማል። አጠገቡ ቆሞ ምንድን ነው ያለው ታዲያ? እውር ትሆናለህ ነው ያለው። በሐዋርያዊ ስልጣን ማለት ነው። ማንን? ጳውሎስን ስለነካው ነው? የጳውሎስ እና ስለነካ ነው? አይደለም። ታዲያስ ጳውሎስ የሚሰብከውን ቃል መቃወም ማለት የክርስቶስን መንግስት መቃወም ማለት ነው። አየህ፣ ጳውሎስ የእግዚአብሔር መንግስት ላይ አይቀልድም። እሱን እኮ በፊልጵስዩስ ከተማ ላይ ቀጥቅጠው ገለውት ሞቷል ብለው ከተማይቱ ከተሰራችበት ከተማ ማነው ገደል ውስጥ ወስደው ጥለዋቸው ጨርቁን አራክቦ ወደ ከተማ ወጥቶ እኮ የሰበከበት ነው። ደሙን እያዘራ ማለት ነው። እንደዛ ቀጥቅጠው የገደሉኝን እግዚአብሔር ይድፋችሁ ብሎ አላቸው እንዴ? አላለም። የነሐስ አንጥረኛው እስክንድሮስ ከፋብኝ ይላል። ጌታ ግን እንደ ስራው ይመልስለታል ብሎ ፍርድን ለእግዚአብሔር እንጂ የሰጠው የነሐስ አንጥረኛው እስክንድሮስ ከፋብኝ ብሎ ያለው አምላኬ ይንቀለው አላለም። አንተ አላለም ጳውሎስ።
አላለም። በጳውሎስ ላይ አልከፋበትም፣ ከፍቶበታል። ኢያኔስና ኢያምብሬስ ሙሴ እንደተቃወሙት ፊሊጦስና እስክንድሮስ የሚባሉ ትንሣኤ ሙታን ከዚህ በፊት ሆኗል ብለው ያሉ ሐሰተኞች ሐዋርያውን አገልግሎቱን ላይ መጥተው አልተቃወሙትም፣ ትምህርቱን አልተቃወሙትም እና አረገማቸውም። ይንቀላችሁ አላቸው አላላቸውም። ሕይወታችሁ በዚህ ቃል ይበላሻል አላለም። ለምን? ሐዋርያ ነውና። እነዚህ ግን ነቢያት ነን ብለው የሚሉ ሟርተኞች ናቸው። ነቢያት አይደለም። ይሄ ነቢይ አይደለም። ይሄ አይኑን ያፈጠጠ በጫት ገራባ ያበደ ሰውዬ ነው። ጠንቋይ ማለት ነው። እንደነዚህ አይነትን ሟርተኞች እንዳትፈሯቸው የእግዚአብሔር ሕዝብ። ያ አስረግጬ ነው የምነግራቸው ወንድሞች፣ እናቶች። እንደነዚህ አይነትን ነቢይ ነን ባዮች ሟርተኞችን እንዳትፈሯቸው። የሟርታቸው ቃል እናንተ ላይ እንዳይበቅል እንዳትፈሯቸው። በእምነት ጸንታችሁ በእግዚአብሔር ቃል ተቃወሟቸው። ስማቸው ሆኖ የሚሰራውን ይህንን የጨለማውን ኃይል ጉልበት ተቃወሙት። እባብ ነው፣ ጮሆ ይሄዳል። ራሱ እባብ ሲል ነበረ። እባብ ነው፣ በሌሊት እየታየው ማለት ነው። ጮሆ ይሄዳል ራሱ። መተተኞች የእግዚአብሔርን ሕዝብ ትራገማለህ እንዴ አንተ? ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልሆን ካልፈለግ ግን ኩላሊት ይመታ ይላል። አያችሁ፣ ንቀው ኢየሱስ ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልሆን ካልፈለግ ግን ኩላሊት ይመታ፣ ጀርባ ይመታ፣ በኢየሱስም አናቴ ይመታ፣ በኢየሱስም አናቴ ይበሳ፣ በኢየሱስም ጭንቅላቴ ይበሳ፣ በኢየሱስም እቅድና ፋይናንሴ፣ ኢኮኖሚ፣ ኃይሌ፣ እውቀቴ ባዶ ይሁን በኢየሱስም መተውት። እንዲህ አለኝ ጌታ። አውቃለሁ ይላል ግን ደንቆሮ ነው አለኝ። አውቃለሁ ይላል ግን ዕውር ነው አለኝ። ደንቁሯል አለ። ይሄ ሰው ልቡ ደንቁሯል አለ። ደንቆሮ ነው አለ። አይኑ ታውሯል አለ። እንደነኛ አይነት እንግዲህ አረሞች ናቸው ምድሪቱ ላይ የወጡት፣ ሶሻል ሚዲያም ላይ የወጡት ማለት ነው። እኔ እነሱ አይገቡም። ቢገቡ ጥሩ ነበር። አሁንም ሲድል ስጣችሁ። ነብይ ነን፣ ሐዋርያ ነን፣ በጣም የእግዚአብሔር መንፈስ በኃይል እኛ ላይ ይሰራል፣ እግዚአብሔር ይናገራል ብላችሁ የምትሉ ሰዎች ግባና እኔ ጋር ኑና ተናገሩ። ይኸው 6 ቦታ አለ። ኑ ግቡ፣ ተራ በተራ ላኩልኝ። ከፈለጋችሁም በአንድ ነግቡና ከመካከላችሁ አንድ ሰው መርጣችሁ እናወራለን። ኑ ግቡ። አሁን እዚህ እኔ ቲክቶክ ጋር እዚህ እኔ ጋር ገስት ላይ ገብተህ ይሄን ቃል በማን መንፈስ ሆነ እንደተናገርከው እነግርሃለሁ። ና ግባ። አሁን እነዚህ የክርስቶስ አገልጋዮች ናቸው እንዲሆኑ ወንድሞች እናቶች። የክርስቶስ አገልጋዮች ናቸው ብላችሁ የሚያወሩት ቃል በቃ ህይወቴ ላይ ሊሰራ ይችላል ብላችሁ የምትፈሩ ካላችሁ ወንዶችና ሴቶች ልጆች በእውነት ልጅነታችሁን ጠይቁ። ማንም አገልጋይ ስለተራገመ ያንተ ህይወት አይበላሽም ብራዘር። ያልሽ ማንም አገልጋይ ነኝ ብሎ ያለ ምድሪቱ ላይ ተቀብቻለሁ ብሎ የሚል ሰው አንተን ስለረገመህ የሚበላሽ ህይወት የለም። ካልተቃወምከው ግን እምትተኛ ከሆነ ግን እርግማናቸው ሊሰራብህ ይችላል። በእምነት ግን ጸንተህ እንደነኛ አይቱን ወንበዴዎች ፊት ለፊት ነው መቃወም ያለብን። ዳር ያዝ። ኮተታም ትውልድ እንዲህ አይነት ትንቢት እንዲህ አይነት መንፈስ እግዚአብሔር ሰጥቷል። ለቤተክርስቲያን አልሰጠም።
አልሰጠም፣ ሊሰጥም አይችልም ጌታዬ። እንዲህ አይነት ነብይ አያቸው ንቆ ኢየሱስ ወደ ገሃነም እሳት ግባ። ከፈለክ ገሃነም እሳት ግባ፣ ከፈለክ ንስሐ ገብተህ ተመለስ። ካልፈለክ ግን ኩላሊት ይመታ፣ ጀርባ ይመታ፣ በኢየሱስ አናት ይመታ፣ በኢየሱስ አናት ይበሳ፣ በኢየሱስ ጭንቅላት ይበሳ፣ በኢየሱስ እቅድና አሁን ይሄ ሰውዬ ቢያገኘው በባለፈው በመዶሻ ነበር አናትን ብሎ የሚለው ብሎ እንዳለው አይነት ሰውዬ አይለቁም። እንደነኛ ሰዎች ጩቤ ታጥቆ ሊሆን ይችላል የሚዞረው፣ ሊወጋ ይችላል። በጌታ የሆናችሁ ወንድሞች እናቶች፣ እንደነዚህ አይነቶችን ከፈራ ሰይጣንን ፈርታል ማለት ነው። ኧረ ከሰይጣን ጋር መነካካት አያስፈልግም ብለህ እያልክ ነው ማለት ነው። እንዳትፈሯቸው፣ ልብ በሉና ስሙኝ። ሟርታቸውን እንዳትፈሩ፣ እርግማናቸውን እንዳትፈሩ፣ ግንስ በእግዚአብሔር ቃልና በጸሎት ተቃወሟቸው። ስትቃወሙ እነሱ አናቲ ይበሳ አናቲ ይፈርከስ ብለው እንዳሉ እነሱ አናታቸው እንዲበሳ አይደለም፣ እግዚአብሔር ማስተዋል ሰጥቷቸው በንስሐ እንዲመለሱ። ካልሆነስ ራሱ የሰራዊት ጌታ እግዚአብሔር ከጎዳና ላይ ዞር ያደርጋቸዋል። እኛ አፋችን እንዳመጣ የምንናገር ሰዎች አይደለንም። ሆነን በተገኘንበትም እንደዛ እንኳን የእግዚአብሔርን ሕዝብ ጌታንም ይቅርታ ጠይቀናል። እግዚአብሔር ሊፈራን የሚገባው ይሄኛውም ሰውዬ ያኛውም መልአክ ነኝ ብሎ ያለው ሰውዬ ማለት ነው። የሰማይ መላእክት ክራይስት ኢንጅል ብሎ አላለም። ኢንጅል መላእክት ነው አይደል? ታዲያ ለምን የሰማዩን ነገር ለመታ አትነግረንም? መቼ ነው የመጣው አንተ መልአክ? የኢትዮጵያ ተስፋ እኔ ነኝ ብሎ ያለ መልአክ ከመቼ ወዲህ ነው ተስፋ ሆኖ የሚያውቀው? መልአኩ ና እስኪ ስለ ሰማዩ ስርዓት ልጠይቅህ፣ ናግባና ንገረን። መንግስተ ሰማያት ምን ትመስላለች? የክርስቶስ ከተማ አዲስቱ ኢየሩሳሌም ይህንን ዱርዬማ እኔ ነኝ ጠርጌ የማውጣው ከዚህ ሶሻል ሚዲያ ላይ። እግዚአብሔር ምስክሬ ነው እኮ አልኩ። መድኃኔዓለም ይፋረደኝ። አየው ዓለም እየጠበቀኛለሁ እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። አየው 130 ሚሊዮን ተስፋው ነኝ እኔ፣ ቀላል ሰው አይደለሁም። በቃ ክርስቶስ ተስፋ አይደለም። ለ130 ሚሊዮን እኔን እንኳን እኮ አላወጣኝም ከዚህ ውስጥ፣ እኔን እንኳን አላስወጣም። ለእኔም ሁሉ ጭምር ማለት ከ130 ሚሊዮን ዓለም የሚጠብቀኝ እኔና አለ። ለ130 ሚሊዮን የኢትዮጵያ ሕዝብ ተስፋው እኔ ነኝ አለ። እኛ ደግሞ ተስፋችን ክርስቶስ ይመጣል እያልን እየሰበክን ነው። እና ኤርምያስ ስብከታችሁ እኮ ገደል ገባ ነው መባል ያለበት። ምክንያቱስ እንዲህ አይነት ጥፍሩን አሳድጎ እኮ አልኩ፣ እንደ ወይዘሮ እንደ ሴት ወይዘሮ እቺ ትንሽዬዋ ጣት ላይ ያለችውን ጥፍሩን አሳድጎላ ኢትዮጵያውያን ተንቀሳቀሱ እንጂ ተስፋችን እኮ ነው፣ ተስፋችሁ ነኝ እኮ እያለ ነው። ይሄን እንደው የምትፈሩት ብጣቱ ወንድሞች እናቶች፣ እንደነኛ ሰዎችን ነቢያት ብላችሁ ነው የምትፈሩት። በእውነት አንተ እንደዚህ የምትፈራ ከሆነ አንተ የጌታ ልጅነትን ጠይቅ ብራዘር። ሌላኛው ነው ብዬ ይሄን ሰውዬ አይደለም። የእነዚህ ሰዎች ቃል ሰምታችሁ የምትሸበሩ ከሆነ ይሄ ጎልያድ ላይ የነበረ እምቧ የሚል የሚያጋሳ ተራ ይሄ ተልካሻ አመድ ላይና አተላ ላይ የሚል ከሰከስ መንፈስ ማለት ነው። ተስፋችሁ እኔ ነኝ ብሎ መጣለ። ይህንን ታጥቦ ነደድን እኮ አለ አይደል? ማነው ሞታ ኢየሱስ ክርስቶስን ማያት እንኳን ቢሳናችሁ፣ ቃሉ መቀበል ምሳናችሁ፣ ክሪስ እንጅልን ግንባሩ ነጻ ትወጣለህ። ጨርሻለሁ። ክርስቶስ ኢየሱስን ማያት እንኳን ቢሳናችሁ፣ መንፈስ ቅዱስን ማያት ቢሳናችሁ፣ በፊታችን የሚሰብከውን ሜጀር ዋን ክሪስ እንጅልን በደንብ ነጻ ትወጣለህ።
ወይኔ ጌታዬ፣ ምን አለበት ይህን ዱርዬ ሰውዬ ልቡን አነሳስተህ ብታስገባልኝ እዚህ ሶሻል ሚዲያ ላይ እዚህ ገስት ላይ እንዲልክ እኔ የት ሄጄ ነው ወንድማል? ፊቴን ግንባሬን ይሁን ያለው ይኸው እኔ ስክ ብዬ እያየሁት ነው። ሞላጫ ሌባ እንደሆነ ይነበብበታል ላው ላይ ግንባሩ ላይ ሞላጫ ሌባ የዚህ ዘመን በነቢይነት ስም የሚያጭበረብር ጥርሱን ያገጠጠ የቀንም የማታም ተኩላ አጭበርባሪና ወንበዴ ማለት ነው። እጄ እግሬ ሁለንተና የተቀባ አይኔ የተቀባ ጥርስ የተቀባ ከንፈሮች የተቀባ ነው። ማይ ስፒሪት ኢዝ ፋስት። አሁን አየህ እጄም እግሬም ተቀብቷል አለ። ሰውነቱ በሙሉ ተቀብቷል። ምንድን የተቀባ ምንድን የተቀባው? ዜኒት ቫዝሊን ወይስ ምንድን የተቀባው? አየህ ከንፈሬ ሁሉ ተቀብቷል አለ። ቀጥሎስ አሁን ጅላጅል የሆነች ሴት ብታገኝ የተቀባ ከንፈር ነውና እኔ ሳሚ ስስሚ ትፈወሻለች ብሏት እኮ ቢላት ይሄኔ ምናልባት ወደሱ ጠጋ ልትል የምትችል የሆነች ወይዛዘሮት አጠፋም። አንቺ ተቀብቷል ይላል። እንትኔም ተቀብቷል፣ ከንፈሬም ተቀብቷል። በከንፈር ብቻ ቢያቆም ጥሩ ነበር። ሰውነቴ ሁሉ በሙሉ ተቀብቷል። ምንድን ነው የተቀባው? ከንፈር ተቀብቶ እርግማን ስታወጣ ሰማን። በእርግጥም ተቀብቷል። የተቀባው ከማን ነው? ከአጋንንት ማለት ነው። የአባቶቼ አምላክ ይፋረደኝ። በገባውበት ፔጅ አትገባም። አንተም ይሁንኩ ሌሎቻችሁ ቅዱስ የእግዚአብሔር ልጅ ምስክር፣ በገባውበት ፔጅ አትገቡም። ይኸው ቤቴን ከፍቼ እስካሁን 2 ሰዓት ሞላ። 2 ሰዓት ድፍን 2 ሰዓት እስካሁን ማንም የላከ የለም ከዳኒና ከቢኒ ውጭ። ተቀብቷል አለ። ሁለመናዬ እኮ አለ። ምን አለ? አማኑን ትልማ እጄ እግሬ ሁለንተና የተቀባ አይኔ የተቀባ ጥርስ የተቀባ እጄ እግሬ ሁለንተና ተቀብተዋል። ሁለንተና ከንፈሬም ተቀብተዋል አለ። ሳምልና እስኪ የኢትዮጵያን ሴቶች ከጥቂቶቹ በስተቀር ሳማቸው እስኪ በተቀባ ከንፈር ሁለመና ተቀብተዋል አለ። ምንም የቀረው ነገር የለም ማለት ነው። እና በዛው በተቀባው ዕቃ ደግሞ ምን ሊያደርግ ነው ይሄ ዱርዬ? አሁን ይህንን እኮ የምታምኑ ሰዎች ኢየሱስ ይህንን አሁን አገልጋይ ብላችሁ ታምናላችሁ? ወንድሞች ናቶች ሁለመና ተቀብተዋል አለ። መልአክ መቼ ነው ተቀብቶ የሚያውቀው? እኔ እኮ አዳዲስ ጥያቄ ይመጣብኛል። አንተዬ መልአክ መቼ ነው ተቀብቶ የሚያውቀው? ክራይስት ኢንጅል ብለህ የክርስቶስ መልአክ ነኝ ብለህ ካልክ በኋላ መልአክ የቱ ጋር ነው ተቀብተው የሚያውቁት? መልአክ ይቀባል እንዴ? እኔ እኮ መልአክ ስጋ ያለው መልአክ አላቅም፣ ስጋ ለበስ መልአክ አላቅም። ባልታጠበ ፊቱ ጠዋት መጥቶ እዚሁ የሚሰተር እንደዚህ እርግማን ቃል የሚናገር መልአክ እኔ አላቅም። ልቡሳነ ስጋ የሆነ መልአክ አላቅም። መልአክ እዚህ ምድር እኮ ሲመጣ በዓላማ ነው የሚመጣው። መልአክ ገንዘብ ስጡኝ ብሎ አልሰጥ ብሎ ካሉት የሚረግም አይደለም። መልአክ ከንፈሬ የተቀባ ነው አይልም። መልአክ እጄ የተቀባ ነው ሁለመናዬ የተቀባ ነው አይልም። የእግዚአብሔር መልአክ እንደዚህ ጢም አላቸው እንደ ወንድም አለ የአካል ብልት አላቸው እንዴ? እንደዚህ መንፈስ እኮ ናቸው። እግዚአብሔር ወደዚህ ዓለም ሲልካቸው ሊገለጡበት በሚችሉት አካል ይገለጣሉ እንጂ እግዚአብሔር ሊገልጣቸው በወደደው አካል ይገልጣቸዋል እንጂ እነሱ እኮ ልቡሳነ ስጋ እኮ አይደሉም። ስጋ የለበሱ አይደሉም። ገብርኤል ስታየው እንደዚህ ፀጉሩን አንጀርፎ የሚወጣ የሚገባ እንደዚህ 2 እግርና 2 አይን 2 ጆሮ ያለው እንዲህ አይነት ዱርዬም ሰው እኮ አይደለም ብራዘር ማን ነው?
ሀንቾ አስገቢው እንጂ እህትዬ። ወይ ለአንቺ ላኩልሽ መሰለኝ እሱ ልግባ ብሎ ሲል በስተት ነው። አትንኪው። ከገባሽም እሺ ነይ ግቢ፣ ችግር የለውም። አስገቢው እስቲ እንትን ሞዴሬተር የለሽም እንዴ ሀንቾ? አስገቢው፣ ሳቢው እስኪ የሚሳብ ከሆነ ና ግባ እስቲ። ዘላለም ዘሌ ና ግባ። ኤርሚ እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አላወኩም፣ ይቅር። አይ እኔ እንኳን ሀሳብ ለመስጠት ነው እና ይህ ሰውዬ በጣም በዚህ ሰሞን ሶሻል ሚዲያ ላይ ይመላለሳል እና አይ የምታውቁ ሰዎች ካለ ቸርች አለ ይባላል። የት ነው ቸርች አለው? አይ እሱ ራሱ ቸርች አለ ይባላል። ብዙ ጊዜ አገልግሎት ገዝተው ወስዶ ይሰጣል ይባላል እና እሱ የሚያውቁ ሰዎች ብዬ ነው። ሙሉ መረጃ የለህም ዘላለም? ብዙ በዚህ ሰሞን በጣም ሶሻል ሚዲያ ላይ ሁሉም በክርስቶስ ድናሉ የሚል ቸርች ከፍቷል ይባል ሰምቻለሁ እና ጸሎት ላይ ነኝ ብሎ ይፎክራል። 40 ቀንና 40 ሌሊት ጸሎት ላይ ነኝ፣ እግዚአብሔር ለምድሪቷ ታምራት ነገር ያደርጋል ብሎ ይፎክራል። ሰሞኑን እያየው ነበረ። እግዚአብሔር ሰዋቶ በእንዲህ አይነት አጭበርባሪ ዱርዬ በጣም ነውረኛ አሰዳቢ ባለጌ ሰው ነው። በጣም ይቅርታ አድርጉልኝና እዚህ ጋር ያላችሁ ሰዎች በጣም እግዚአብሔር ሊገስጸው። እንደዚህ አይነት አስተምሮት የለም። በወንጌል አይነት አማኞች ብዙ ሰዎችን የሚያሳድግ ወንጌል የሚነቅፍ ነው። ይሄ በጣም ከባድ ሰው ነው። ብቻ ተባረኩ፣ ቀጥልበት ኤርሚ። እግዚአብሔር ጸጋውን አብዛል። እሺ ቴንክ ዩ። እሺ እኔ ነኝ። ከየት ቤተ እምነት ነው? ኤርሚ ሰላም ለእናንተ ይሁን። እኔ ከቃለ ሕይወት ነኝ። እሺ እና እኔ በእነሱ ዙሪያ በጣም ህልም አይቼ በጣም ውስጥ የፈራበት ያለቀስኩበት እዚህ ጋር ለመናገር ፈልጌ ነው ከፈቀድክልኝ። ምን አይነት ህልም ነው ያየሽው? እኔ ያየሁት ህልም እዚህ ገስት ላይ ብዙ ጊዜ እዚህ ቤትና ዳኒ ቤት ይቆያለሁ። ከዚህ የበለጠ ማታ ማታ ደግሞ እኛ ሴቶች እዚህ ስደት ላይ ያለ ነው ተሰብስበን ቃል እንሰማለን። ከዛ ራሳችን እንጸልያለን እና ከዛ በኋላ ፕሮግራም ምናምን እንካፈላለን። ከዛ ባለጌስቷ ባለሆስቷ የመጡትን አገልጋዮች ፕሮፌት፣ አገልጋይ፣ ነቢይ ምናምን የሚሉት ከመጡ ትጋብዛለች። ብዙ ጊዜ ያው መድረክ ትሰጣለች። እኛ ከጸለይ ማናት ሴትዮዋ? ሴትዮዋ እንደኛ ናት። እሷ አገልጋይ ብሎ የመጣውን በቃ ቃል ተናገር ዛሬ መድረክ ላንተ ነው ምናምን እሷ በቅንነት አገልጋይ ስለሆኑ ብቻ መድረክ ትሰጣለች ማለት ነው። እንዲያገለግሉን ምናምን። ማነች ያቺ ሴት? ማናት? እሺ መሲ ትባላለች። መሲ ከዛ አለሽ ፕሮፋይል ፒክቸሯ? አዎ አለኝ። እሷ እንደኛ ናት። ግን መዝሙር ሰምተን ከጸለየን ምናምን በኋላ እሷ አገልጋይ የሚል ፕሮፌት የሚል ከመጣ መድረክ እንዲያገለግሉን ቃል ተናገር ምናምን ብላ የእግዚአብሔር ሰው ምናምን ብላ መድረክ ትሰጣለች በቅንነት ማለት ነው። ከዛ አንድ ቀን በህልም ሁሉ ጊዜ እሷ ጋር እንደዚህ ማታ ማታ 2 ሰዓት ጀምረን እስከ 4 ሰዓት ምናምን ጸልየን ምናምን እንቆያለን። መዝሙሩን እየሰማን እንቆያለን እና አንድ ቀን በህልሜ እሷ ያው ባለ ሆስት እንደሆነች ገበያ መሃል ነው፣ ትልቅ ገበያ መሃል ኮንፈረንስ እንደሚዘጋጅ ነገር ተዘጋጅቶ ነው ያለው። መግቢያው ላይ ገመድ ተወጥሯል። ከዛ ገመዱን ይዛ የሚመጡትን ሰው የምታስገባ እሷ ናት። ከዛ በገመድ እያስገባች አንድ አገልጋይ ቆሞ ከፍ ብሎ ቆሞ መድረክ አይነት ነገር ላይ ቆሞ እያገለገለ ህዝቡ እንደ ገበያ ነው፣ እንደ ኮንፈረንስ ነው የተዘጋጀ። በጣም ብዙ ህዝብ ነው። ከዛ መሃል እኔም መጣው እንደለመድኩት ያው ገስት እንደሚመጣ ነው ያሰብኩት ከህልሜ ከነቃው በኋላና ከዛ ሲመጣ ገመዱን ዝቅ አደረገችና እኔንም አስገባችኝ። ከዛ በኋላ ቃሉን እየሰማን ብዙ ህዝብ ነው። ከዛ ከሰማይ ትልቅ ፈረስ የሚያክል ፈረስ ነገር አውሬ ነጭ ነው፣ እንደ ፈረስ ነው ከሰማይ ወረደ። ሲወርድ ህዝቡ ሁሉ የሆነ ነገር ለማውሰድ እንደሚሮጥ በቃ በጣም ሮጠን ተሰበሰበን። ስንሰበሰብ ሁላችንም ለማውሰድ በቃ እንደምንሮጥ ሮጠን ስንሰበሰብ ያ አውሬ
እንትን አንድ ሰውየውን በአንድ በቃ ጎረሰና ዋጠው። አንድ ሰውየውን ዋጠው። ከዛ ሲወጥ ሁሉም ሰው ደግሞ አላውቅም እዛ ፕሮግራም ላይ ኮንፈረንስ ላይ የተሰበሰበ ሰው ማለት ነው። ከዛ ያን ሰውየው በድንገት ሲወጥ ያ ህዝቡ ሁሉ ለማውሰድ እንደሚሰበስብ የሮጠ ያ አውሬው ጋር የሮጠ ሰው ወደኋላ ደግሞ ተመልሰን ሮጠን። ከዛ በኋላ ነቃውና አለቀስኩኝ፣ ጸለይኩኝ። ከዛ በኋላ ሲስተር አለችኝ የኔ ታላቅ፣ ለሷ ነገርኳት ደውዬ እንዲህ አየው። አይ ይሄ በቃ የሷ ቤት ይሆናል፣ ጌስት ይሆናል። እሷ ጌስት ሰውን እያስገባች ደግሞ አገልጋዩ እሷም የኔ እህትም እንትን ትል ነበር። ከዛ በኋላ አቆመች። እሷ ለምንድን ነው መሲ ጋር መሄዱን ያቆምሽው? ፕሮግራሙ ለምን ተወሽ ምናምን ስትል አይ እሷ ብዙ ጊዜ አገልጋይ ብሎ የራሱን ፕሮፌት አገልጋይ ብሎ የመጣ ሰውን ሁሉ ታስገባለች። እሱ አገልጋይነቱንም እንትን ስለማትል እኔ በቃ ለራሴ ጸልዬ መዝሙር ሰምቼ መጽሐፍ ቅዱስ አንብቤ መተኛት ነው የምፈልገው። እሷ አገልጋይ ያለውን ሁሉ ስለምታስገባ ፈራው አለች። ኢልም ያየሁት እኔ እሷ ደግሞ ፈራው ብላ አቆመች። ያው እስካሁን እኔ እየገባው ፕሮግራም እየተከታተልኩ ነኝ፣ ግን ውስጥ በጣም ይፈራል። ሞይት ምናምን አልከፍትም ስለለመድኩ እዛ ቤት ሄዳለሁ እንጂ ሞይት ምናምን ለመክፈት እፈራለሁ። አገልጋዮች ሲያገለግሉ ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ እሷ ቤት ነው የምትይዘው? አው ፕሮግራሙን ሄዳለሁ፣ ግን ስለለመድኩ ጓደኛዬ ስለሆነች ፕሮግራሙን ይካፈላለሁ። መጽሐፍ ቅዱስ ያነቡ መጽሐፍ ቅዱስን ይከታተላለሁ። ግን ትንቢት ምናምን ከጀመሩ ምናምን በቃ በጣም ነው የምፈራው። ውስጥ እዚህ ጋር አውሬው ወርዶ እንትን ስላለ በጣም ነው ሂልሜን እንደ ኮንፈረንስ ነው ያየሁት። ግን ሁሉም ነገር ገስቱን ባለሆስቷን እንደሆነች ገመድ ምናምን ይዛ ስለምታስገባ ምናምን በጣም ነው ፈራሁት። የምነግርሽን ከዚህ ቀጥሎ ያለውን የምነግርሽን ነገር ሰምተሽ ታደርጊያለሽ? አዎ አደርጋለሁ። እዛች ሴትዮ ቤት እንዳትሄጂ። እቺ ያልሻት መሲ ብለሽ ያልሻት መሲ ማን ናት? መሲ የትኛዋ ናት? ብዙ መሲዎች ስላሉ የኔ ምንድነው አለሽ? የኔ ዋትስአፕ አለሽ? ዋትስአፕ የለኝም። ምንድነው ያለሽ? የትኛዋ ናት መሲ? መሲ ሼር ባድርግ ትመጣለች። እሷም እስኪ ሼር ላድርግላት መስመር ላይ ካለች። ግን ማናት? እስኪ በፕሮፋይል ፒክቸሯን አንቺ የምታውቂያትን መሲ የሚያውቃት ሰው አለ እዚህ? እስኪ ሁሉ ጊዜ እኔ እዛ ገስት ውስጥ እሷ ከከፈተ ስለማልጠፋ የምታውቁት ካላችሁ። መሲ አሁን እዚህ የመጣችው እህትየው ነች? አይ አይደለች። እንዲህ አይነት ነውረኛ ነገርማ አይወጣትም የኔ እህት። እሺ ታዲያ የትኛዋ ናት መሲ? ቆይ ብዙ መሲዎች ስላሉ መለየት አለባት። መሲ ማለት የቺ ወላይታ ቋንቋ የምትናገረው መሲን ነው? አዎ ወላይታ ቋንቋ የምትናገር ናት። ግን እዚህ ቤት እሷ አትመጣም። የምትመጣው መሲ ብዙ ጊዜ ቪዲዮ ምናምን ትሰራለች። ያቺ መሲ መጽሐፍ ቅዱስ ብቻ ታነባለች። ቪዲዮ ብትሰራም በመጽሐፍ ቅዱስ እያነበበች ነው። ላሳይሽ እሷንም ከሆነ ልመክራት ስለምችል ኦኬ። መሲ ማን ነው? ማንም ትባለው መሲ ብቻ ነው የምለው። መሲ የጌታ ልጅ የሚል ከሆነ አንተ የምታወጣት እቺ አይደለችም። እሷም ያው እንደዛ አይነት ምክንያት ቢኖራትም እኔ ያልኳት እሷ አይደለችም። ሌላ መሲ ብቻ ነው በእንግሊዝኛ ፊደል ነው የተጻፈው። መሲ የጌታ ልጅ አይደለችም። ሰላም እኔ ያየዋት ማለት ነው እሷ አይደለችም። መሲ የጌታ ልጅ አይደለችም። ያቺኛዋን ማሳየት መሲ እቺ አይደለችም። እቺ እናቃታለን። እቺ አይደለችም። እሷ ጋር እቺ የጌታ ልጅ የሚል ጠፍቶ መሲ ብቻ እቺ ምንትን ነው እሷ አይደለችም። የሷን ፎቶ አሳየን። እሺ በምን ላውጣ? አንድ ስልክ ነው ያስኩት። ኖ አይደለችም። ቃልዬ አይደለችም። በውስጥ የላክሽልኝ አሁን የላክሽልኝ መሲ የጌታ ልጅ ነው። አዎ መሲ የጌታ ልጅ አይደለችም። እቺማ መሲ እንደዚህ ነው በቃ ሜርሲ እንደጻፈች ነው መሲ የሚል የተጻፈው። ለዛች ብናቃት ደስ ይለናል። እሷም ከተያዘችበት ነገር ብታመልጥ ማለት ነው። ያ ቤት እንግዲህ ምንድነው ማለት ነው? ይሄ በጣም ባይዘይ ለሷም ነግራታለሁ። በዋትስአፕ ደውዬ መሲ እንዲህ አይነት ህልም አይቻለሁ ምናምን አለች። ጸልይንም ጸልያለሁ አለች። ግን ያው እንትን ነው እንደዚህ ሰርች አድርግ ወይ ኤርሚ MESSE
መሲ ብለህ ሰርች አድርግና ሳይ ምንድነው? MESS መሲ አንደስና አይ ሁለት ሳይሆን MESS ነው ወይስ MESI? ኦኬ ከዛ አንዴስ ብቻ ደብል ሳይሆን አንዴስ ብቻ ደብል ያ እሺ ከዛስ ምንም የለም ሌላ ፕሮፋይል እየሆነች እንደዚህ የምትመጣው ሲጽፍ አይ አይደለች ሌላ መሰለች አንተን አንቺ ጓደኛሽ አይደለችም እና ሼር ባደርግ ትመጣለች እሺ ሼር ላድርጋት እሺ አንቺን የሚያውቁ ሰዎች አሉ እዚህ እስኪ ካሉ እኔ እንጃ ካሉ ይመጣሉ ከመሲ ጋር ትታወቂያለሽ እዚህ አዎ መሲን ታውቂያታለሽ መሲ ኦፊሻል እዚህ ያለችዋን እህትየው አይ እዚህ ነው ማውቃት እዚህ ቤት ነው ማውቃት ጓደኛሽ አይደለችም በውስጥ አዎ በውስጥ አይደለችም ሼር አድርጋታለሁ ለዘች እቺ ነች መሲ አይደለችም አይሽ አሁን ነገርሽን ግን ያለ መረጃ ማለት ነው እሺ ስክሪንሾት ላድርግ የሷን ፕሮፋይል አርገሽ ወዴት ትልኪዋለሽ ለዚህ እኮ ነው ስልኬ የኔ ዋትስአፕ ታውቂዋለሽ ወይ ብዬ ስልሽ አላውቀውም ማለት በውስጥ ለሜሲ ኦፊሻል በውስጥ በኢንቦክስ ልላክላት እሺ ላኪላት እህትየው አለሽ መሲ መሲ ያለሽ ኦኬ ስራ ላይ ነች ማለት ነው ቢዚ ከሆነች ኦኬ አንድ ሰላም ብያችኋለሁ ሁላችሁንም ለኔ ሼር ማድረግ ትችላለሽ አካውንቷን ማለት ነው የሷን ከዛ እኔ ያሳያለሁ ታውቂዋለሽ እኔ ነኝ እሺ አው በኢንቦክስ እንትን አድርገኝ ፎሎ ላድርግሽ ፎሎ አድርጋለሁ አይ ወንድምነት እንደዚህ ማለት ትችላለች እኮ ፕሮፋይሉን ገብታ ዩዘር ኔሟን ማየት ትችላለች ኦኬ ዩዘር ኔሙን እሺ ንገሪኝ እስኪ መሲ 31 መሲ MESI ነው እሺ 33 አይደለም 31 13 እሺ 31 13 እቺ ነች ኦኬ አሮን እንግዲህ በልብ ቅንነት እሷ አድርጋው ሊሆን ይችላል ሳታቅ እሷ በልብ ቅንነት ነው የሚሰራው መሲ ያለሽ ያው እኔን እንደምትመክረኝ እሷን እንድትመክራት ነው የምፈልገው ያ እሺ አለሽ እዚህ መሲ እኔን ኖ እህትዬ አንቺማ የለሽም አንቺ ነሽ ብዬ እኔ ጠብቄ ነበረ እዚሁ ዲቤት እንድናረግ ማለት ነው አይዞሽ ለጨዋታ ነው ኦኬ መሲ ያለሽ መሲ የምትባየው እህት እዚህ ያለሽ አለሽ የለችም እሺ እሷ ንገሪያት ከፈለገች በውስጥ መስመር እኔንም ማግኘት ትችላለች ለአንቺ ግን የምነግርሽ እዛ ቤት ደግመሽ እንዳትገቢ ኦኬ እሺ እቺንም መሲንም ፈልገሻት ኤርሚያስ ይፈልግሻል ብለሽ የምትሰማ ከሆነ እነግራታለሁ ኦኬ ጌታ በትክክል ያሳየሽ
በትክክል ነው ያሳየሽ። እንደነዚህ አይነት ህልሙ እውነተኛ ህልም ነው። እሺ እህቴ አንቺ ታውቂኛለሽ። እኔ ግን ያለ ዛሬ አውርተን አናውቅም። አይደል? አውርተናል፣ በውስጥ አላወራንም ማለት አይ በውስጥ ምን ገስትም ገብቼ አላውቅም። ታች ሆኜ ታብታብ እያደረኩ ዳኒ ቤትም አንተ ቤትም ያው በተከፈተ ቁጥር ሁሉ በውስጥ አለኝ። ተባረኪ እንጂ ገስት ገብቼ አላውቅም። እዛም ቤት ይሁን እንደነዚህ አይነት እንደነኝ በፎቶ ላይ እንደምታያቸው አይነት መሰሎች ነቢያት ነን ብለው የሚል ተቀብተናል ብለው የሚሉ ሰዎች ቤታቸው ሲከፍቱ እነሱ ቤት በምንድነው መቅጣት ያለባችሁ? ባለመሄድ ነው። ባለመሄድ እዛ ሄዳችሁ ባለመግባት ኮሜንት ምንም እንደው አንደኛ እዛም ሄዳችሁ አትስደቧቸው። መሳደብ አይደለም የሚያስፈልገው። እንደነኛ አይቶችን ኢግኖር ነው ማድረግ ያለባችሁ። ብሎክ አድርጋችሁ እንዳይመጣ ኖቲፊኬሽናችሁ ይመጣ ከሆነ ፎሎ አድርጋችሁ ከሆነ አንፎሎ ያድርግ። እነዚህ ለክርስቶስ ቤተክርስቲያን ጠንቅ፣ ለጌታ ስም መሰደቢያ ምክንያት የሆኑ አጭበርባሪ ከታፊ ነጋዴዎች ናቸው። ምንም ያለ የክርስቶስ መንፈስ በእነሱ ላይ የለም። ሲራገሙ ነው የምናየው። የአምላክ መንፈስ ያለበት ሰው በዚህ ነው ልክ አይራገምም። መቀበል ምሳናቸው ክሪስ እንጅልን ግንባሩ ኢየሱስ ክርስቶስን ማያት እንኳን ቢሳናቸው ቃሉ መቀበል ምሳናቸው ክሪስ እንጅልን ግንባሩ አባቶቻችን ነቢያት እኔን ሳይሆን እሱን እዩ ብለው ወደ እሱ ነው የጠቆሙት። ይሄ ደግሞ ሞላጫ ሌባ ጌታን ሳይሆን እኔን እዩ ይላል። እሱን ማየት ቢሳናችሁ እኔን እዩ ይላል። አየንህ እኮ አየንህ፣ የማታም የቀንም ተኩላ መሆንህን አየንህ። ይሄ ሰውዬ በእርግጥ ቤተክርስቲያን ካለው ካውንስሉ የሚባለው አካል ምን እየሰራ እንደሆነ አላቅም። እኔ የእውነት ሰርተው ከሆነ ማለት ነው። ምንም መናገር አልፈልግም። በመጀመሪያ እዛ ያሉ አባቶችን መናገር አልፈልግም፣ ምንም ነገር ባልሰማሁበት። ሰምተውታል፣ አይተውታል። ክርስቶስ ኢየሱስን ማት እንኳን ብሳናችሁ መንፈስ ቅዱስ ማት ብሳናችሁ በፊታችሁ የሚሰብከውን የሆነ ክሪስ እንጅልን በደንብ ነጻ ትወጣለህ። ስናየው ስታዩ ነጻ ትወጣላችኋልና ቁጭ የተወሰነ በእነዚህ አንድ ሳምንት ውስጥ አንድ ለሶስት ነው ለአራት ጊዜ ገብቼ አይቼዋለሁ። ቁጭ ብዬ ሰምቼዋለሁ፣ ሪካርድ አድርጌዋለሁ። ወንድሞቼ እኔ በዚህ ነው ልክ ሰው አምላክን እግዚአብሔርን ሲደፍር አይቻላቅም። ብዙ ደፋሮች አሉ፣ ግን በዚህ ነው ልክ እንደ ሲደፍር አይቻላቅም። አውግዞታል ካውንስሉ ማንሽ አዲስ እንዴ እንደኛ አይነት ወሮበሎች ላይማ መዘግየት የለበትም። ስለዚህ ፎሎ ያደረጋችሁ ሰዎች ይሄን ሰው አንፎሎ ነው ማድረግ ያለብን። ንስሐ ይገባ ከሆነ እዚህ ስላለ ንስሐ ትገባ ከሆነ ቀጥታ ንስሐ ነው መግባት ያለብን። ቀጥታ ጌታ እንደገና እድል እንዲሰጥ በቤተ ክርስቲያን ውስጥ ገብተ ከእንደገና በስርዓት በመሪዎች ስር ስልጣን ስር ሆነ በቤተክርስቲያን ስልጣን ስር ሆነ ተመክረህ ተገስጸህ ህይወትን የምታቀና ከሆነ ከእንደገና አንተም ያቺም አጭበርባሪዋ ተራጋሚዋ የሆነች ሴት ሌሎችም ሙሉ ጭምር መመለስ ነው ያለባችሁ ወደ ጌታ። ኦኬ። የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በህይወት ኑሩ ነው ያለው። መመለስ ይሁንልህ አንተም ያችኛይቱ My spirit is fast. Like የኔ መንፈስ በጣም ነው ፈጣኝ ነው። የኔ መንፈስ እዚህ የሰማው በዚህ የሰማው መታለሁ። እዚህ የተናገርክ በአፍ አይኔ እያየሁ መታለሁ።
አይኑ የተከፈተው ሰው አየው። ዘር የዘሩ ሰዎች ቀጥታ ባይለባለ ስልክ ደውሎ የሚያገኝበትን ኦፖርቹኒቲ አዘጋጃቸዋለሁ። መንቶ ኮቦስ አጋንንት እንዳይደውል እጁን ቆርጬዋለሁ። አዳጋስ አቤት 10,000 ገንዘብ አስገብተህ ደውል። ኦኬ በቃ አስገብተህ ደውል። ስለኔ ልታስተምር ጸሎት ለአንተ ብሎክ ሲያደርግ ምን ያመጣል? ነቢዩን ማዘዝ ማንም አይችልም። እንደዚህ ነው። በቃ በጣም ነው በእግዚአብሔር ላይ ያለኝ እምነት። በጣም ሳትሰራ የሚጸልቅ ጸሎት ምንም ነገር የለም። አትጠራጠር። ዘር ሲባል የምትበሳጭ ከሆነ እኔ ጠይቅ። የድህነት አጋንንት ነው። ነገ ደውለው የድህነት አጋንንት ነው። ነገ ደፍሮ እንዴት ይደውላል? ከኔ ጋር አፍ ልታወራ የእግዚአብሔር የቁጣን እሳት ዛሬ ማታ በመኝታ ሊቀር ቃሉን ነው የምንማረው። እድና ተማራ እዛ ነገ ለምን ትማራለህ? የሉሲፌር መልእክተኞች ናችሁ። ቅባት እጅ መከልክል የበረከት እንቅፋቶች፣ የሪቫይቫል እንቅፋቶች ቃሉ ነው የምንማረው። ሊያስተጓግሉ የሚመጡ ሰዎች ይሄንማ ወሮ በላ በእውነት ወንድሞች እናቶቼ ማውራት ትችላለህ ኤርሚ? ቆይ አንዴ ከ15 ደቂቃ እስከ 20 ደቂቃ ከኔ ጋር ዲስከስ ባደረገ አረ ኤርሚዬ ኤርሚ ይሰማል? ወንድምነት ይሰማል ነው። አንቺን ደግሞ አልጋ ላይ ካላሸለው ይሰማል። ኤርሚን አውራው። አንተ እውነተኛ ነብይ ነኝ ብለህ ከምታምን ከዚህ በፊት የዛሬ 2024 ላይ ነው መሰለኝ አውርቼው ነበር ይሄንን ሰውዬ እንደዚህ ሲሳደብ ላይ ብለ ገብቼ ኤርሚ ራሱ መጥቶ ከኔ ጋር ይነጋገር ነው ያለው። ልክ እያደረገ ያለው ነገር ትክክል እንደሆነ ነገር ማለት ነው። በጣም ትዕቢተኛ ነው። አይ እኔ እኮ ሰሞኑን እያየሁት ነበረ። ለመጨረሻ ጊዜ ቪዲዮን ሳይ ፈልጌ አየሁትኝ ላይቭ ላይ ማለት ነው። ከ4 እስከ 8 ሰው ነው የሚሰማው። ከእነሱ መካከል 4 ሰው ካለ ከ4ቱ አንዱ እኔ ነኝ። በፌክ አካውንት እየሰማሁት ማድመጥ ስለነበረብኝ ከመናገር በፊት እየሰማሁት ነበር። እልም ያለ ሞላጫ ሌባ መሆኑ ልንገራቸው ወንድሞች እናቶች፣ እንዳትታለሉ። እንደነኛ አይነት ሰዎች እንዳያስፈራሯችሁ። እነዚህ ሰይጣን የዘራቸው እንክርዳዶች እንጂ የክርስቶስ አገልጋዮች አይደሉም። አላይሽም? አሁን እንዴት እንዳወራው 10,000 ብር አስገባና ደውልኝ አይባልም እኮ ወንድሞች እናቶቼ፣ አይባልም እኮ እንደዚህ 10,000 አስገባና ደውልኝ። ጸሎት እንደዚህ በነፃ እዚህ የምታገኘው አይደለም። እነዚህ ሰዎች ሟርት ነው የሚያሟርቱባችሁ ወንድሞቼ እናቶቼ። እውነቱን ልንገርሽ እህቴ፣ እውነቱን ልንገራችሁ ወንድሞቼ እናቶቼ፣ በጽድቅ የሚያገለግሉ ሰዎች አይደሉም። እግዚአብሔርን መፍራት በሕይወታቸው ላይ የለም። ይኸው እያያችሁ ነው እንዴት እንደሚያናገር። ይኸው እንዴት እንደሚያናገር። ዘር የዘሩ ሰዎች ቀጥታ ባይለባለ ስልክ ደውሎ የሚያገኝበትን ኦፖርቹኒቲ አዘጋጃቸዋለሁ። መንቶ ኮቦስ አየው። የምን ዘር ነው? የምን ዘር ነው? ዘር የሚዘሩት እሱ ላይ የሚዘራው እንዳሰጧቸው ቅዱስ የእግዚአብሔር ልጅ ምስክር ነው። እንዳሰጧቸው ለእንደነዚህ አይነት ወሮ በሎች እንዳትሰጧቸው። ምንም እንዳሰጡ እንዳትሰጧቸው ለእንደነኛ ዱርዬ።
እነኚህን ከምታበል እነኚህን አበላህ ማለት የ6 ኪሎ አንበሳን ማብላት ይሻላል ነው በእውነት። እነሱ ለሀገራችን ሀብት ያመጣሉ። ስሙን እየከፈለ ሰው መሆኑ ገብቶ ያያቸዋል። አየህ ምን አደረገ ሊብለህ ለዚህ ሰው ያውን ገንዘብ ትሰጡታላችሁ? በእርግጥ ህዝቡም እንዲህ አይነት ነገር ይወዳል። በትንቢተ ኤርምያስ መጽሐፍ ምዕራፍ 5 ላይ እንደተናገረው ጌታ ቁጥር 31 ላይ እንደዚህ ነው ብሎ የሚለው ወንድሞች ናት። እንዲህ አይነት ነቢያትን ባዮችማ ይወደዳሉ በዚያንም ዘመን በጽድቅ የሚናገሩትን እንጂ የማይወዱት። እሺ ቴንኪው የጌታዬ መንፈስ 5:31 እና 30:31 ላይ እንደዚህ ይላል። የወንድሞች ናቶች በእንደነኛ አይነት ሰዎች መሪዎች በዚያ ዘመን ተይዘው ነበረ። እንደዚህ ይላል ይላችሁ የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ነቢዩ ተደንቆ እኮ ነው። የሚያስደንቅ ነገር ነው። ደግሞ ማስደነቅ ብቻ ያስደነግጣል አለ። በምድር ላይ ሆኗል፣ ግን የሚያስደነግጥ ነው። በምድር ላይ ሆኗል፣ ግን የሚያስደንቅ ነው። በጣም ግርም ብሎት ማለት ነው። ምኑን ያስደነቀ ምኑን ያስደነገጠ ኤርምያስ ነቢዩ ብለህ ስትለው ነቢያት በሐሰት ትንቢት ይናገራሉ። በእኛ ዘመን እኮ ብራዘር አንደነግጥም፣ አንደነቅም። ነቢያት በሐሰት ትንቢት ሲናገሩ ሰው አሜን ነው የሚለው። ለእንደነኛ አይነት አጭበርባሪዎች አሜን ይላል። ካህናትም በእነዚህ እጅ ይገዛሉ አለ። ዋት ህዝቤም እንዲህ ያለውን ነገር ይወዳሉ። ዋት ህዝቤም እንዲህ ያለውን ነገር ይወዳሉ ማለት ሐሰት የሚናገርላቸውን ነቢያት ሐሰት ተናጋሪውን ይወዳሉ። ማነሽ ብሎ ድምፁን ከፍ አድርጎ የሚዋሻውን ቀጣፊ ይወዳሉ። ምንም ጉሮሮ እስኪቀደድ ድረስ መጮህ የለብም። የልዑል እግዚአብሔር መንፈስ ይናገራል። ከጌታ የሰሙ ይናገራሉ። አየህ ህዝቤም እንዲህ ያለውን ነገር ይወዳሉ አለ የአባቶቼ የነቢያት አምላክ። ቁጥር 8 እንደሚል ታያላችሁ። ኢሳይያስ ደግሞ አሁንም ሂድ ለሚመጣው ዘመን ለዘላለም እንዲሆን በሰሌዳ በመጽሐፍት ውስጥ ጻፍላቸው። ለዘላለም እንዲሆን ጻፍላቸው። ምን ልጻፍ? አመፀኛ ወገንና የእግዚአብሔርን ሕግ መስማት የማይወዱ የሐሰት ልጆች ናቸውና ምን ብዬ ልጻፍ? ባለ ራእዮችን አትመልከቱ ይላሉ። ባለ ራእይ የሚባለው ያኔ ምን ነበር? ነብይ ማለት ነው። የማን? የእግዚአብሔር ነቢያት ባለ ራእይ ተብለው ይጠሩ ነበር። በሳሙኤልም ዘመን ባለ ራእዩ በዛ በጌልጌል አለ ተብሎ ለሳኦልና ከሱ ጋር የነበረው ብላቴና አህያ ሊፈልጉ ከዛ ከጊቢያ ቢንያም ምድር ሲወጡ እንደዛ ተብሎ ነበር። ባለ ራእይ አለ ሳሙኤል የሚባል በዛ በጌልጌል አለ ተብሎ ተነግሮት ስለጠፉት በጎች ፍለጋ በሄደ ሰዓት ላይ እንደዛ ተብሏል። በቀድሞ ዘመን እውነተኛ የእግዚአብሔር ነቢያት ባለ ራእዮች ተብሎ ይጠሩ ነበር። እና ምን ይላሉ? ባለ ራእዮችን አትመልከቱ ይላሉ። ነቢያትንም ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩን። ዋት ልብ በሉ ይህን ጽሑፍ ወንድሞች እናቶቼ፣ ልብ በሉ ይህን ቃል። ነቢያትንም ጣፋጩንና አታላዩን ማለት ለጆሮአችን ሲሰማው የሚጣፍጥ ለጆሮአችን ስንሰማው የሚመቸንን እና ደግሞ የሚያታልለንን አታላዩን ነገር የሚያታልለንን የሚያማልለልን ወይ ደግሞ ይቅርታ አድርግልኝ ለዚህ ቋንቋ ለሚዲያ ፍጆታ ላይሆን ይችላል። ይሄ ቋንቋ በቃ ስንሰማው ምራቃችንን የሚያስውጠን አታላዩን ነገር እንጂ ቅኑን ነገር ጽድቅ ያለበትን ቅድስና ያለበትን እግዚአብሔርን መፍራት ያለበትን እሱን ነገር አትንገሩን። ቅኑን አትንገሩን፣ አታላዩን ንገሩን። ቅኑን ነገር አትንገሩን፣ አታላዩን ንገሩን፣ ሐሰትን ንገሩን፣ ማጭበርበርን ንገሩን የሚል ትውልድ። እዛ ጌታ ምን አላቸው? ከመንገድ ፈቀቅ በሉ፣ ከጎዳናም ዘወር በሉ፣ የእስራኤልንም ቅዱስ ከኛ ዘንድ አስወግዱ ይሏቸዋል።
ማንን ነው የሚሏቸው? ባለ ራእዮቹን፣ እውነተኞቹን ነቢያት፣ እውነተኞቹን የእግዚአብሔርን አገልጋዮች። እነዚህን ባለ ራእዮቹን አትመልከቱ ብቻ አይደለም፣ የእስራኤልን ቅዱስ እግዚአብሔርን ከኛ ዘንድ አስወግዱት። አንደኛ ከጎዳናችን ላይ ዞር በሉ፣ ፈቀቅ በሉ። ወግድ የሚለ በጽድቅ የምታገለግል ከሆነ እግዚአብሔርን በመፍራት የምታገለግል ከሆነ በቅድስና ኑሮ እየኖር የምታገለግል ከሆነ ዞር በል። ኖ አንተን የሚሰማ የለም። ዞር በል፣ ዞር በል፣ ከጎዳናችን ላይ ፈቀቅ በል፣ ከጎዳናችንም ዘወር በል ይላል። እኔ ዳር ያዝ እንደምልህ ማለት ነው። ዞር በል ይለዋል። የሚሏቸው ማናቸው? ሐሰትን የሚወዳው ህዝብ እኮ ነው። እውነተኞቹን ነቢያት እኮ ነው እንደዚህ የሚሏቸው። እናንተም ዞር በሉ እናስ የእስራኤልንም ቅዱስ፣ የእስራኤል ቅዱስ ማን ነው? ልዑል እግዚአብሔርም ማለት ነው። የእስራኤልንም ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። የእስራኤልን ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። ይህ እኮ በጣም የሚያስፈራ እኮ ትውልድ እኮ ነው በወንድሞች እናቶች። ፍጻሜያቸው ምን ይሆናል አለ እንደነኛ ሰዎች። ስለዚህ የእስራኤል ቅዱስ እንዲህ ይላል፣ ይህንን ቃል አቃላችኋልና በግፍና በጠማምነት አምናችኋልና በእርሱም ተደግፋችኋልና፣ ስለዚህ ይህ በደል አዘብዝቦ ለመፍረስ እንደቀረበ አፈራርሱም ፈጥኖ ድንገት እንደሚመጣ እንደ ረጅም ቅጥር ይሆንባችኋል። የሸክላ ማድጋ እንደሚሰበር ይሰብረዋል አለ። ያን ትውልድ እግዚአብሔር ይሰብረዋል። የሸክላ ማድጋ ውሃ መቀጃው ማለት ነው። ሸክላ አይደል? ከሸክላ አይደል የተሰራው? ከአፈር አይደል የተሰራው? እሱ ሲሰበር እንዴት ነው የሚሆነው? ልክ እንደሱ እንደሚሰበር ይሰብረዋል፣ ሳይራራም ያደቀዋል። ከዛስ ከስባሪውም እሳት ማንደጃ የሚወስዱበት ወይንም ውሃ ከጉድጓድ የሚቀዱበት ገል አይገኝም ይላል። ምን ማለት ነው? ገል የሚባለው ነገር ታውቁታላችሁ? እሳት መጫሪያ በገጠር ማለት ነው። እሳት ሲጫር ከጎረቤት እሳት ስንጭር እናቶቻችንና አያቶቻችን ሂድ እስቲ በገል ከወይዘሮ እንትና ቤት እሳት ይዘና ተብዬ እኔ በጣም ብዙ ጊዜ ይዤ መጥቼ አውቃለሁ። እንደኔ በገል ተልኮ ገል ይባላል። ይሄ ገል የሚባለው ነገር የማድጋ ስባሪ፣ የማሰሮ ስባሪ ከሸክላ ያለ ነገር ማለት ነው። ታውቀዋለህ በወንድምነት ቤካ እሱ ማለት ነው። ሂዱና እሳት ይዛችሁ ነው ተብሎ ይባላል። እና ጌታም እንደሚል ታውቃለህ፣ የሸክላ ማድጋ ሲሰበር ከስባሪው እሳት መጫሪያና ውሃ መቅጃ ገል ይገኛል። ይህን እነዚህ ግን ስሰብራቸው ከሸክላው ከማድጋው ሲሰበር ከማድጋው እሳት መጫሪያና ውሃ መቅጃ እንደሚገኘው እንኳን እንዳይገኙ አድርጌ ምን አለው አለ ነው አደቀዋለሁ እኮ እያለ ነው እግዚአብሔር። እፈጨዋለሁ። ምንም ገል ማለት ቅሬታ ተመልሶ ሊጠገን እስከማይችል ድረስ ብትንትን ነው የማደርገው ነው ያለው። እንዲህ ያደረገውን ትውልድ በንስሐ ባይመለስ እኮ ነው ጌታ እያለ ያለው። የሸክላ ማድጋ እንደሚሰበር ይሰብረዋል። እግዚአብሔር ማንን? ያንን ትውልድ ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው ትንቢት የተናገሩላቸውን እውነተኞችን ጻድቃን ነቢያት ገፍቶ ሐሰተኞችን ሰምቶ ከሐሰተኞች ጋር የፋነነውን ባይመለስ፣ እግዚአብሔር እንደ ሰው አይደለም። እግዚአብሔር የንስሐ ዕድል ይሰጣል። ብራዘር ደጋግሞ ጌታ ይናገራል። እግዚአብሔር ባጠፋን ቀን ቢገድለን እኔም አንተም አንቺም እዚህ በሕይወት ባልነበረን፣ እግዚአብሔር ደጋግሞ ዕድል ይሰጣል። እንደ አንዳንድ ጨካኞች አይደለም ብራዘር። ሰውን እንኳን ሲቃወሙት አድቅቀው መግደል ነው የሚፈልጉት፣ እንዲመለስ አይደለም የሚፈልጉት። ሞቲቫቸው፣ መንፈሳቸው የተበከለ ሰዎች ናቸው። እባብ ህይወታቸው ላይ ቁጭ ብሎ የሚሰራባቸው ማለት ነው። ርህራሄ የላቸውም። ሰውን ስትቃወመው ለማቅናት ነው፣ ስትቃወመው በንስሐ እንዲመለስ ነው። እነዚህ ሰዎችን አሁን ዛሬ ስናገር እነዚህ ሰዎች ተመልሰው ንስሐ ገብተው መንገዳቸውን አስተካክለው ለጌታ የሚጠቅሙ ሰዎች እንዲሆኑ ማለት ነው። በዚህ ሞቲቭና በዚህ መንፈስ የማታገለግል ከሆነ ወድቀሃል ብራዘር። የአንዳንዶች የውስጣቸው ክፋት ፊት ለፊታቸው ላይ ይነበባል አልኩ። ቅዱስ የእግዚአብሔር ልጅ ምስክር ነው። ፊታቸውን በመስታወት ቢያዩት የራሳቸው ፊት እንደዛ ተጨማዶ ያዩታል። የውስጣቸው ክስለት ውስጣቸውን ያውቁታል። መንፈሳዊ ነገርን በእርግጥ
በፊት ለፊት ላይ በግርግዳ ላይ በተለጠፈ መስታወት አታየውም። የተፈጥሮ ፊትህን ነው በግርግዳ ላይ በተለጠፈ መስታወት የምታየው። መንፈሳዊ ህይወት ግን በምን እንደሚታየው በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው መስታወት። በዚህ ቃል ነው የምታየው። እና እግዚአብሔር ምን አለ? ያደቀዋል ከስባሪውም እሳት ከማንደጃ የሚወስዱበት ወይንም ውሃ ከጉድጓድ የሚቀዱበት ገል አይገኝም ይላል። ማለት ገል ከተገኘማ ቅሬታ አለው ማለት ነው። ገል ካልተገኘ ምን አድርጎታል ማለት ነው? እግዚአብሔር አድቅቆ ፈጭቶታል ማለት ነው። ቅሬታ እንኳን እስከማይገኝልህ ድረስ እንደዛ ያደርጋቸዋል እያለ ነው። በንስሐ ባይመለሱ ብራዘር አትጠራጠር። በንስሐ ባትመለሱ የፋነናችሁ ሰዎች ሳትቀጡ አትቀሩም። በንስሐ ባትመለሱ የፋነናችሁ ሰዎች ሳትቀጡ አትቀሩም። ክራይስት ኢንጅል ጅብሪል ምናምን ነገር ብለህ ብትል የምታመልጥ መስለዋል። ንስሐ ባትገባ አንተ ሰዎችን እያስፈራራህ የምትረግምበት አልጋ ላይ እግዚአብሔር ይጥልሃል አልኩ። እግዚአብሔር አምላክ ይጥልሃል። ለአንተ ገንዘብ ስላልሰጡ ሽንታቸውን አሸናቸዋለሁ። 9 ሰዎች ጌታ አሳይቶኛል። 5ቱ ሽንታቸውን ይሸናሉ፣ 4ቱ እግራቸው ይቆርጣሉ ብለዋል። እግዚአብሔር ይልህ ንስሐ ባትገባ ጌታን ይቅርታ ባትጠይቅ ተጸጽተ በሰራዊት ጌታ በጸጋው ዙፋን ፊት ወድቀህ ስለዚህ ድፍረትህ፣ ስለዚህ ውሸትህ፣ ስለዚህ ትዕቢትህ ማለት ነው ንስሐ ባትገባ አንተ በሌሎች ላይ ይሆናል ብለህ ያልከው አንተው ላይ ይደርሳል። አንተው ላይ ይደርሳል። እጃቸው ምን እንደቆረጣቸው ሳያውቁ ተቆርጦ ይገኛል ብለሃል አይደል? አንተው ላይ ይደርሳል ንስሐ ባትገባ። የልዑል እግዚአብሔር መንፈስ አልተናገረህም። ሟርተኛ ነህ። የተናገርካቸው ሰዎች ማን እንደሆኑ እንኳን አላቃቸውም። ስለማቃቸው አይደለም የምናገረው። አንተ ውስጥ ግን ያለ ስፒሪት፣ እዛች ሴትዮ ውስጥ ያለ ስፒሪት፣ አሁን ያየናቸው ሰዎች ውስጥ ያለ ግን ስፒሪት፣ እውነተኛ የክርስቶስ መንፈስ፣ የነቢያት የጸጋ ስጦታ ውስጣቸው ፈጽሞ የለም። ፈጽሞ እንደነኛ አይነቶች ውስጥ የክርስቶስ መንፈስ የለም። እንደ የክርስቶስ መንፈስ ያለባቸው እኮ ነቢያትና አገልጋዮች እኮ ስላሉ እኮ ነው የምንናገረው። እንኳን እኔ አይደለሁም አብያተ ክርስቲያናት ተቀብለዋቸዋል። የኢትዮጵያ አብያተ ክርስቲያናት ተቀብለዋቸዋል። በጌታ የሚቀድሙኝ አባቶች ወንድሞቼ ሁሉ ጭምር ማለት ነው። ተቀብለዋቸዋል። በቸርች ደረጃ ነው የተቀበሏቸው። እንደ ቸርች እንደነኛ አይነት ሟርተኞች እንዳትፈሯቸው እሺ። ሽንትህን አሸናለሁ ብሎ እንዳለ ይሄ ደብተራ መንፈስ እኮ ነው። ደብተሮቹ ቅድም እንዳልኩ እምቢ ካላችሁ እደግምብሻለሁ ይልሻል። የፈስ ድግም ትሰራብሃለሁ ይላል። በቃ ሴቱን ሁሉ በእርግጥም ያስፈሱታል። ያው እዛ ምንም የምትከላከልበት ነገር ስለሌለ ማለት ነው። ውዳሴ ማርያም ደግመህ አጋንንትን አታባረረውም። ሰይጣን ውዳሴ ማርያም ሲፈራ ኧረ ፍጹም አይፈራ። ምንም እንደማታመጣ ያውቃል ሰይጣን። ውዳሴ ማርያም፣ ሰይፈ መለኮት፣ ሰይፈ ስላሴ ብሎ ሰውን እኮ ሲራገሙ ነው የሚውሉት። እመቤቴ ማርያም የተነሳብኝን አንገቱን ቅጭው፣ እግሩን አጣሚው፣ ጀርባውን በዩ፣ አገጩን በዩ ብሎ የሚል ጸሎት ማለት ነው። እና ሰይጣን በሩቅ ሆነ ዝም ብሎ ያያል። በቅርቡም ሆነ በሩቅ ሆነ አይ እነዚህ እርስ በርሱ ነው የሚረጋገመው። እባክህ ጥድ ተደግፎ እርስ በርስ ሲረጋገም የሚል ትውልድ እኛን ይነካናል ብለህ ነው ብሎ ተረጋግቶ በክፉ የመናፍስት ኃይላት ዓለም ሙድ ሊይዙብህ ይችላሉ ሰይጣኖች ማለት ነው። አይታታል እቺ ሴትዮ ሁሉ ቀን እኮ እዚህ ዛፍ ስር እኮ ነው መታ የምትቆመው። ምንድን ነው ግን የምትደግመው? አይ ለእኛ ለመንግስታችን ስጋት የሚሆን ነገር አይደለም ብሎ ነው የሚለው ሰይጣን። ሰኔ ጎልጎታ ብታነብ ምን ለሰይጣን መንግስት ምኑን ትጎደዋለህ ብራዘር? ድርሳነ ሚካኤል ብትደግም ምን ያው ጸጸጸ ነው። ተወው እባክህ ዝም ብሎ የሚንጻጻ ነው ተወው ነው ብሎ የሚለው
ሰይጣን ባልንጀሮች ሆነው ሲያወሩ እርስ በርሳቸው ካወሩ እንዲህ ነው የሚያወሩብህ። መግባቢያ ቋንቋ ስላላቸው ማለት ነው። መንፈስ ናቸው ግን ይግባባሉ። ሃይራርኪ አለ። የጨለማው ዓለም ጉልበት ሃይራርኪ አለ፣ ስልጣን የተሰጣቸው ማለት ነው። የጨለማው ዓለም ገዢ የክፋት መንፈሳውያን ሰራዊት ብሎ ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 6 ላይ የተናገራቸው ማለት ነው። አንዱ ለአንዱ ሚካኤል ከገብርኤል ጋር እንደሚነጋገር ይነጋገራሉ እኮ በክፉ የመናፍስት ኃይላት ነው። ይሄ ጥድና ገረገራ ተደግፎ ደብተራ የጻፈውን መጽሐፍ ሲደግም የሚውል ትውልድ ሰይጣን ምንድነው የሚያነበው? ለመዱትና ምን እነሱ የታወቃል እንዴ ነው ብሎ የሚልህ የለመዱትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወንተቤው ክቡር ብሎ ካለ በኋላ ያው ጸጸ ናቸው የሚለው ጸጸ ናቸው። ምንም እነኚህ መንግስታችን ላይ ምንም እንትን ምንድነው አደጋ ሊያስከትሉ አይችሉም። አደጋ የሚያስከትሉት እነዛ የሴቲቱን ዘር የሚጠሩ ናቸው ነው የሚለው። ኦኬ ኢየሱስ እንኳን ብሎ አይጠራውም ሰይጣን። ያ የነዛ የሴቲቱን ዘር የሚጠሩ እነሱ ናቸው ለእኛ ስጋት ነው የሚሉት በክፉ የመናፍስት ዓለም ላይ። የጌታን ስም ጠርቶ አጋንንትን የሚገስጽ የሚያዝ ማን ነው? ከጴንጤ ውጭ እዚህ ፕላኔት ላይ ማንም የለም፣ ማንም የለም። በኢየሱስ ስም ብሎ አጋንንትን የሚያዝና በስልጣን ቃል ከሰዎች ላይ እንዲወጣ የሚያዝ እዚህ ፕላኔት ላይ ከኔ ሃይማኖት ከፔንቴኮስቴ ውጪ ማን አለ? ማንም። እስላሙ ጋር ሄድ ሰለላሁ ዐላ መሐመድ ነው የሚልልህ። ኦርቶዶክስ ሄድ ሳሊ ለነ ቅድስት ነው ሲል የሚውልልህ። ኢየሱስ የለም። ሁለቱም የፍጡር ስም ሲጠሩ ነው የሚገኙት። እዛም ጸጉረ ማነው እዛም ሁለት እግር ያለው መሐመድ የሚባል የአብዱላሂ ልጅ፣ እዚህም ደግሞ የሐናና የኢያቄም ልጅ የተባለች ተብላ የምትባል የጌታችን እናት ማርያም መሆኗ እንኳን በቅጡ የማይታወቅ እሷ ነው ሲጠሩ የሚሉት። እና ማርያም 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 ብለህ ብትል ይኸው እየጠሯቸው ሰይጣኖች በሉ ዳር ያዙ ምናምን ነገር ብለው ይላሉ ሰይጣኖች። በፍጹም ለምን የማርያምን ስም አይፈሩትም? እነማ ሰይጣኖች። እውነቴን ነው ብያምል ተክቢር ብለህ ብትል ይፈራሉ? ይፈራሉ ወይ? አይፈሩ። የመሐመድን ስም ይፈራሉ ሰይጣን? በፍጹም እንደውም ሽርካቸው ነው። ግልጽ አይደለም እንዴ? እኛ ጋና ሰኞም ማክሰኞም ኢየሱስ ብርቱ ስም፣ ኃያል ስም፣ ገናና ስም፣ ኃይለኛ ስም፣ ከስሞች ሁሉ በላይ የሆነ ስም፣ ጉልበት ሁሉ ወድቆ የሚንበረከክለት የሚሰግድለት ስም፣ ባለ ግርማ የሆነ ስም፣ ባለ ግርማ የሆነ ስም፣ ለስሙ ጉልበት የማይንበረከክ እስከማይኖር ድረስ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጣለሁ ብሎ በነቢያት ቃል እንደተናገረ፣ አዎ በአባቱ ቀኝ ተቀምጧል። አዎ በአባቱ ቀኝ ተቀምጧል። ጠላቶቹን ሁሉ ግን የሚያስገዛለት ዘመን ይመጣል። ጠራልኝ አልኩ። ከሳውዲ አረቢያ ከመካ ጀምረህ የምጠራቸውን ፍጡራን በሙሉ ተደፍተው ለጌትነቱ ክብር ሰጥተው ወደ ሲኦል የሚገባ ወደ ሲኦል ይገባል። ሁሉ እርቃኑን በፊቱ ይቆማል። በማን? በእኔ ጌታ በእኔ አዳኝ በኢየሱስ ክርስቶስ ፊት ሁሉ ማንንም የምጠራው ፍጥረት እስከማይኖር ድረስ ማለት ነው። እዚህ ምድር ላይ ዓለም ከተፈጠረ ጊዜ ጀምሮ በእሳት የተቃጠለ በአውሬ የተበላ በሰው የታረደ የተቃጠሉ የተቀበሩ ጠፉ የተባሉ በውሃ የተወሰዱ በስብሰው የቀሩ አጥንታቸው የተበተነ አጥንታቸው የተፈጨ አጥንታቸው የደቀቀ ተብለ ምትባል በሙሉ መሬት ምድር በሰነድ እያስረከበች በትንሣኤ ቀን ትሰጣለች። ምድር በሙሉ ማለት ነው። ያው አቶ ተሰማ የሚባለው ሰውዬ ነው። ያው ከነጉዱ ያው እስከ ዛሬ ድረስ እኔ አበስብሻ ኑሬው ነበረ በላ በትንሣኤ ማለት ነው ትእዛዝ ይወጣል። ጻድቃንም ክፎቹም ለፍርድ ጻድቃንም ለሕይወት ትንሣኤ ይነቃሉ እንዳለ ማለት ነው። ዳንኤል ምዕራፍ 12 ላይ ይነቃሉ። መንቃት ብቻ አይደለም፣ ከሙታን ተነስተው ይቆማሉ በበጉ ፊት።
በጉን የለበሱ ቅዱሳን ብቻ ጽድቃችን የሆነውን ኢየሱስን የለበሱ ብቻ እናንተ የአባቴ ብሩካን ኑ ዓለም ሳይፈጠር አስቀድሞ ወደ ተዘጋጀላችሁ መንግስት ውረሱ ብሎ ዓይን ያላየው ጆሮ ያልሰማው እግዚአብሔር እንደሚወዱት ያዘጋጀው ተብሎ እንደተናገረ እንደተጻፈ እንናገራለን ብሎ ያለውን ብራዘር እኔ አንተ አንቺ በክርስቶስ ኢየሱስ ያመንን ስንገባበት በክርስቶስ ኢየሱስ በጌትነቱ አላምንም ብሎ ኢየሱስ ጌታ ነው ተብሎ ሲባል ሲያላግጥ የሚኖር ሽማግሌ በል አሮጊት በል የተማረ ያልተማረ የመንግስት ባለስልጣን ሀብታም በገንዘቡ ዶላሩ እዛ ፓውንድ አይገዛውም። የእንግሊዝ ፓውንድ እዛ አትገዛበትም ብራዘር። በዩኤስ ዶላር እንደምትለውጥ ሰው እንትን እንደምትል እዛ እንደዛ አይሰራም። የለም የለም። እናስ ትቆማለህ፣ በበጉ ዙፋን ፊት ትቆማለህ። በጉ ያኔ በግ ሆኖ ብቻ አይደለም የሚቀመጠው ብራዘር። ጠላቶቹን የሚያደቅ የይሁዳ አንበሳ ሆኖ በግ ነው ስትለው አንበሳ ነው፣ አንበሳ ነው ብለህ ስትለው በግ ነው። በግ ነው ስትለው አንበሳ ነው፣ አንበሳ ነው ስትለው በግ ነው። ጠላቶቹን የሚያደቅ የነገስታት ንጉስ የጌቶች ጌታ በደም የተረጨ ልብሱን ለብሶ በአምባ ላይ ፈረስ ተመልሶ ይመጣል። በሕያዋንና በሙታን ላይ ሊፈርድ ተመልሶ ይመጣል። ኢየሱስ ጌታዬ፣ ኢየሱስ ቤዛዬ፣ ኢየሱስ አዳኜ፣ ኢየሱሳችን፣ ጌታችን፣ አዳኛችን፣ ቤዛችን ተመልሶ ይመጣል። ያኔ እዚህ ምድር ላይ ሲታጠንላቸው በሸለቆ በተራራ በቤት ውስጥ በጓዳ ግድግዳ ላይ ተለጥፈው ግድግዳ ላይ ተሰፍተው በኖራ በእንጨት በድንጋይ በብር በወርቅ ሸራ ላይ ቀለም በጥብጠው ብራና ፍቀው የለጣጠፏቸው የሰው እጅ ስራዎች ሁሉ እንደ ምናምን ነው የሚሆኑት። እንደ ምናምን ያረጋቸዋል እግዚአብሔር። የሉም እንኳን በሱ ፊት በእኔ ፊት አይገኝም። አንድ ሸራ ላይ ያለ ስዕል እኔ ፊት አይቆምም። ቀዳድጄ ወደ እሳት ነው የምጨምረው። እንኳን በጌታ ፊት አይደለም እኔ ፊት ነጮች የሳሉት ጥቁሮች የሳሉት እንዶች የሳሉትን ስዕል አምጥተህ ይሄ ቅዱስ ሚካኤል ነው ብለህ ብትለኝ ካህናቱ ነው የምጀምረው አልኩ። እርግብግቢቱን ለሁለት ነው የምከፍለው ቀድጄ። ለምን? ያ ካርቶን ላይ የሳልከው ቅዱስ ሚካኤል አይደለምና። የእኛን ቅዱስ ሚካኤል ልንገርህ፣ የእግዚአብሔር መልአክ ሂስ ሆሊ ኢንጅል ቅዱስ መልአክ ነው፣ መንፈስ ነው። ካርቶን ላይ የምስለው አይደለም። ሚካኤል ክንፍ አለው ብሎ የሚል መጽሐፍ ቅዱስ የለም። ባለ ስራ ብረት ያስያዝከው ሚካኤል ነው ብለህ ስትል የነበረው የጠገበ ጣሊያናዊ መሆኑ ተጋልጦባችኋል። ገላገልከኝ እኮ ጌታ ኢየሱስ ገላገልከን። ገላገልከን። እነኚህን አይነት ሟርተኞች እንዳትፈሯቸው፣ ከቁብ እንዳትፈሯቸው። እነሱን ባለመስማት አልኩ። አንድ ሰው ሙሉ እንኳን ጭምር ሳይቀር ያው የነሱ ተከታዮች ሆኑ በአዚማቸው በመተታቸውና በዝሙታቸው የያዟቸው ሰዎች ይኖራሉ። እነሱ ምክር ስለማይሰሙ ሄደው ሊጣዱ ይችላሉ። አሁን ይህን ስጨርስ ፎቶዬን ሰቅለው ሊሳደቡ ይችላሉ። እንድች ብላችሁ ገብታችሁ አንድም የወንጌል አማኝ ለእነሱ መልስ እንዳሰጧቸው። ክርስቶስ እንዲህ አይነት መንፈስ አልሰጠንም። ሰውን እንድትረግም እግዚአብሔር አልሰጠም። ኖ ኖ ኖ ኖ እንደዚህ አይነት ሐዋርያ እግዚአብሔር አያስነሳም።
እንዲህ አይነት ነቢይ እግዚአብሔር አያስነሳም። እንዲህ አይነት ወንጌላዊ የሚራገም ሐዋርያ የሚራገም ነቢይ ይሄ የአምላክ መንፈስ ውስጡ ያለው ሳይሆን ጠንቋይ ነው። ጠንቋይ ማለት ወንድሞች ናቶች ጥንቆላ ነው። ያውም ገንዘብ አልሰጡኝም ብሎ ማለት ነው። እንዳሰጡ ኤርሚያስ አንተ ስጡኝ እያልክ እንዴት አትስጡ ብለህ ትላለህ? ብራዘር እኔ በጽድቅ ነው የጠየቅኩ። ፈትን የኔን ህይወት በመጀመሪያ ጠይቅ ከፈለግ። እንደነሱ ትናንትና መጥቻ አይደለም አምጣ ያልኩ። ካልመሰላችሁ ለእኔም እንዳትሰጡ። 4 ነጥብ። ስላልሰጠኝ እኔ ልረግምህ አልችልም። አለቀ። በጽድቅ አገልግለው ያሳዩ እንጂ በመጀመሪያ በጽድቅ አገልግለው ያሳዩ። እግዚአብሔርን በመፍራት አገልግለው ያሳዩ። አገልግሎታቸውም ህይወታቸውም ይታይ። የአገልግሎታቸውን ፍሬ ይታይ። ስልክ ሲደውልለት 10 ሺህ አስገባና ደውልልኝ። የኔን ጸሎት ዝም ብለህ አታገኘውም። ሁሲ ማን ነው እንደዚህ አይነት ማን ነው? ወንድሞች እናቶቼ እንዲህ አይነትን ዱርዬ የምትፈራና የምትቀበል ጴንጤ ካለ አንተ ጴንጤ አይደለም። እውነቱን ነው የምነግርህ። ኢየሱስ ክርስቶስ ጌታዬ ምስክር ነው። አንቺ ጴንጤ አይደለሽም። እንደነዚህ አይነት ተራ የመንደር ሽፍቶች ቲክቶክ ላይ በከረባት ታንቆ ስለመጣ መንፈሳዊ ነገር የሚመስል ነገር መጽሐፍ ቅዱስ ጥቅስን ጠቃቅሶ ስላወራ እንደነኛ ሰዎችን የምትፈሩ ጴንጤዎች በእውነት ጴንጤነትን መፈተሽ አለብህ። ክርስትና ላይ መፈተሽ አለብህ። እነዚህ በተናገሩት ነገር የምትደነብር የምትባትት ከሆነ አንተ ክርስትና ትክክል አይደለም። እንዳትፈሩ፣ የማንንም እርግማን እንዳትፈሩ። ማንም እንዲረግማችሁም አትፍቀዱ። አይራገምም። ጳውሎስ እንኳን በገንዘብ እጦት ተቸግሮ እኮ የክርስቶስን ቤተክርስቲያን ጠይቋል። የቆሮንቶስ ቤተክርስቲያን ነች ገንዘብ አልሰጠም ያለችው እና ረገማቸው። 1ኛና 2ኛ ቆሮንቶስ ጳውሎስ እርግማን እንኳን የሚመስል ነገር የተናገረው 2 ቦታ ነው። እሱም ወንጌልንና ክርስቶስን ሲነካበት ማለት ነው። ገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ እኛ ከሰበክነው የተለየ ወንጌል የሚሰብክ ቢኖር የተረገመ ይሁን አለ። ወንጌል ላይ ነው ጳውሎስ። ወንጌል ስትነካበት አይሆንለትም፣ አይሆንልንም። ወንጌልን ከነካህ ጳውሎስ ብቻ አይደለም፣ ወንጌልን ከነካ እግዚአብሔር በዘመናት መካከል ትውልድ አለው። ወንጌልን ከነካህ ባለማወቅ በስተት የተደረገ ነው ብለን እንታገሳለን እንጂ ወንጌልን ከነካህ ክርስቶስን መንካት ነው። ሰዎች ቆስቁሰው በስሜት አናግረው ከሆነ ብሎ በሚል እንታገሳለን። እግዚአብሔር እንደገና አምላክ ስለሆነ ማለት ነው። ካልሆነስ ወንጌሉን ከነካህ ክርስቶስን የነካው እሱን ከነካ እኔን የነካው ማለት ነው። እሱን ከነካ እውነተኛ እግዚአብሔር ልጆች ነው የነካው። አባታቸው ሲነካ፣ አባታቸው ሲበሻቀጥ፣ አምላካችን ሲበሻቀጥ ዝም ብለን የምናይ አይደለን። መስመር እናሰምራለን ማለት ነው። ሲበቃ ይበቃል። ለዚህ ነው አየህ፣ ለስድባቸውም ለአሉባልታቸውም መልስም አልሰጠው። ንቀን ትተናቸዋል። ሲያታልሉን እንኳን ሰው ካታለለን እንኳን የሚያታለን በኢየሱስ ስም ነው። ስለ ኢየሱስ እኮ ነው የሚያታልሉን። ጌታን ተቀብያለሁ ብለው ሲሉን እውነት መስሎን ጌታዬ ወንድም አገኘሁ ብለን ሄደን ጥምጥም እንልበታለን። ለምን? ኢየሱስን ሲጠሩብን እኛ ጋር አንችልም። ልንገር ወንድም አለ አንችልም። እኔ የተቀበልኩትን መንፈስ እኔ የጠጣሁትን መንፈስ ነው እዚህ ጴንጤውም ያለው። አንችልም። ኢየሱስን ስትነካ፣ ኢየሱስን ስትጠራብን ጌታዬ የኔ አባት በቃ የለም ኢየሱስ ብለህ ስትል ጴንጤ ወይ ሶፋ ስር ገብቷል እያለቀሰ
ወይ እጁን ዘርግቷል። የለም ጴንጤን የምታታልለው በኢየሱስ ነው ማለት እሱን ከጠራ የእውነት ጌታን አምኗል ብለን ስለምናምንህ እንጂ ዝም ብለን ጅላንጅል ነገርም ሆነን አይደለም። የኔ ጌታ ለዘላለም ስም ይባረክ። ጽድቅ ያዋጣል። አንተዬ ልብ ብለህ ስማኝ ብራዘር፣ ጽድቅ ያዋጣል። እግዚአብሔር ጻድቅ አምላክ ነው። በጽድቅ ኑር፣ በጽድቅ ልኑር፣ በጽድቅ እንኑር። እግዚአብሔርን መፍራት የሚባል ነገር ሊኖረን ይገባል። በፈቃደኝነት ልታደርግ ይገባሃል እንጂ እኔ ረግሜ እኔ አስፈራርቼ ከኪስ ገንዘብ ማውጣት የለብህም እኮ ነው ብዬ እኔ ሲጀምር አላደርግም። እንደነኛ ሟርተኞችና መተተኞች አይደለሁኝ። አላደርግም። እንኳን ረግሜ ሰድቤ አይደለም በኃይል ቃል እንኳን ተናግሬ አያሰጡኝም እንዴ? አይባልም። አንተ በሀገርኛችን እንኳን ቋንቋ ብልግና ነው አይባልም። በቅንነት በየዋህነት ግን እጠይቃለሁ። አባቶቼ በእውነት እንደጠየቁ እጠይቃለሁ። ወዶና ፈቅዶ ሰው ካደረገ ያደርጋል። ቴንኪዩ አይ ላቭ ዩ ወንድሞቼ እናቶቼ፣ በጎ ምላሻችሁን ያሳያችሁኝ ወንድሞች እናቶች ቴንኪዩ። ከዚህ ውጭ የወጣ ጆጆ ናስኪ ጆጆ ናግባ እስኪ ጄኦ ብሎ የሚል ጽሑፍ የጻፍከው ሰው ኤርሚ ጀስት እንዳላቋረጥ ግን በዋትሳፕ ልኬልሃለሁ። እሺ ያ ካውንስሉ እንዳወግዘው እንትኑ ልኬልሃለሁ በዋትሳፕ። እሺ ወንድምነት ጆጆ ናስኪ ምንድነው አልከኝ? ትክክል ኤርሚ አልከኝ አይደል? እዩ ጆጆ የሚባለው ሰው ጌታ ይባርክ ኤርሚዬ፣ አንተ ተቀባህ። የዘመኑ ጳውሎስ፣ የዘመኑ ሙሴ ምንም አልባለዋለ። የዘመኑ መሐመድ ነው እንጂ አላሉኝ። የዘመኑ ኤልያስ፣ የዘመኑ ሳሙኤል እያሉ እዚህ ሲያቆለማምጡኝ የሚኖሩት ሰዎች ምን አይነት ሰዎች እንደሆኑ ላሳያችሁ። ጆጆ ይሄንን ኮሜንት ይዩት። ጆጆ አሁን ስለ ገንዘብ ስናገር ምን አለ? በጽድቅ ጠይቃለሁ እንጂ በአመፃ አልዘርፍም። ቃሌ ነው። ያውንም በጽድቅ እናገራለሁ። ከዚህ ከኔ አገልግሎት ጋር አብራችሁ መቆም የምትፈልጉ የወንጌል አማኞች ወንድሞች እናቶች ካላችሁ የጀመርኩት ነገር አለ። ልታገኙ የምትፈልጉ ሰዎች በውስጥ አገኙ። በቋሚነት በዚህ 10 ዓመት ውስጥ አሁን 11ኛ ዓመት ላይ ነኝ። 10 ዓመት ውስጥ አገልግዬ በዚህ 10 ዓመት ውስጥ ለመጀመሪያ ጊዜ ቋሚ ፓርትነር ልትሆኑ የምትችሉ ወንድሞች እህቶች ካላችሁ አግኙ። በፈቃደኝነት ነው ያልኩ። የአመፃን ገንዘብ ወደ ህይወቴ እንዳታመጣ እና ይሄ ሰው ምን አለ? ጆጆ ትክክል ኤርሚ አለኝ ገንዘብ ስጠይቅ።
ኦኬ የቱ ጋ ነው? እስቲ ቆይ። ኦኬ አንዴ ቆይ፣ አንዴ ጠብቁ። ተሳስቼ ከሆነ አንዴ ጠብቁኝ። አንድ መረጃ አለኝ። ቆይ ያሁኑ የት ነው? ኦኬ ኦኬ፣ እዚህ ጋ ይታለ። አንዴ ጠብቁኝ። እሺ ፕሮፋይል ፒክቸሩ እና ስሙ ስለተመሳሰለብኝ ነው። ኦኬ አንዴ 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 አይ እኔ ጋ ነው የተሳሳተው። ቆይ ይሄንን ላሳያችሁ፣ ሁለቱ ማለት ነው። እሺ እንደዚህ መስሎኝ ነው። እሺ ይቅርታ፣ ያን ሰው እየጠበቅኩት ስለነበረ ነው። ኦኬ እንዲህ ነው ነገሩ። ኦኬ ስለቆየባችሁ በጣም ይቅርታ። እዚህ ጋር ግን እኔ ነኝ የተሳሳትኩት፣ ተመሳስሎብኝ ነው። እነዚህ በጣም ሶሪ፣ ይቅርታ፣ በጣም ይቅርታ። እሺ እዚህ ጋር ይሄኛው ስምና ፕሮፋይል ፒክቸሩ ይታያቸዋል እና ይሄኛው ሰው ተመሳስሎብኝ ነው። በጣም ይቅርታ፣ ጆ የተባለው ማለት ነው። ይታያቸዋል። እቺን ፕሮፋይል ፒክቸር ደግሞ ከለሯን አይታችኋታል። እንደዚህኛው ነው። ከለሯ እንደዛው ደብዘዝ ያለች ነች። ይሄ ግን ጆ ነው። ያኛው ግን ጄኦኦ ነው። ይሄኛው ግን ጄኦ ነው። እና በጣም ይቅርታ ጄኦ ወንድሜ። ኦኬ እንደዚህ ነው። አየህ ተሳሳትን እንኳን ብለን ስንል እንደዚህ ይቅርታ እንጠይቃለን። በጣም ይቅርታ። ምንድን ነው? አይ በጣም ይቅርታ። እሺ ቴንኪው እና ጄኦ እና በጣም ይቅርታ ተመሳስሎብኝ ነው። አንድ አለ እዚህ ቴንኪው ሲለኝ የነበረ ሌላ ቦታ ላይ ሄዶ ሲሳደብ ሰዎች በደንብ አይተውታል። ይቅርታ። እሺ ጆ ሶሪ። እሺ ወንድምነት ወንድ ነህ አይደል? ወንድ ነው ወይስ ሴት ነሽ? ይቅርታ። እኔ ወንድ ነኝ ኤርሚዬ። ሰላም ናችሁ? ሰላማችሁ ይብዛ ሁላችሁ። ደህና ነኝ ጌታ ይመስገን። በጣም ይቅርታ ኤርሚዬ። እኔ ብዙ ዓመት ሆኖኛል። ብዙ ተምሬያለሁ በአንተ እግዚአብሔር በሰጠህ ጸጋ የምገለገል ነኝ። ደግሞ አሁንም ካለው ነገር ጋር ከጎን የምቆም ነኝ። ምን አጠፋው ብዬ ደንግጬ ነበር በእውነት። ተባረክ ወንድምነት። አየው እዚህ ጋር ገብቶ የጻፈው ይህ ሰው አንተ ነበር የመሰልከኝ። ችግር የለም ጆይ። እና አያት እቺ እዚህ ጋር ያለችው ፕሮፋይል ፒክቸሩ እና የአንተን ፕሮፋይል ፒክቸር ደብዘዝ ያለች ናት። የኔ ጎጆ ቤት የአንተ ጎጆ ቤት ግን ደብዘዝ ያለች ተመሳሳይ ከለር አይነት ነገር ያለው መስሎ። ችግር የለም ወንድሜ፣ እኔ ባጠፋ እገሰጻለሁ። ምንም ወንድምነት ችግር የለም ወንድሜ። ተባረኩ። ተመሳሳይ ሰው መስሎኝ እዚህ ገብቶ ምን አለ? ዘረፈው እኮ ህዝቡን አለ። እግዚአብሔር ይገስጸው። ኤርሚ አንተ ማን? ሁላችንም እናውቃለን እኮ እኛም ስንት ዓመት እንግዲህ አንተ ጋር ፎሎ አድርገን በደንብ እየተማርን ነው፣ እየተገለገልን ነው። ስለ ገንዘብ አውርተህ አታውቅ። ደግሞ ይገባሃል። በቃ አንተ ብቻ አይደለህም፣ አብረው የሚያገለገሉት እነ ዳኒም ብሩኬም ሁሉም። በቃ ይሄን አገልግሎት መደገፍ ማለት ማገልገል ማለት ነው። ለእኛም እኮ ከታብታብ እና ኮፕሊንክ ውጭ እግዚአብሔር በረዳን መጠን ለዚህ ተልእኮ መቆም አለብን። ብዙ የጨለማ ስራ ይፈርሳል። እኔ ዝም ብዬ ልክብህም አይደለም። የተማርኩት የገባኝ የተረዳሁት እውነት አለ። ያን እውነት ደግሞ የሚናገርልኝ አካል አግኝቻለሁ። ሞር በጣም በሚዲያ ተቀባይነት አለ። ብዙ ወገኖቻችን ወደ እግዚአብሔር መንግስት እየመጡ ነው። ዘመናችሁ ይባረክ። እኔ አሁን ጊዜህን አልወስድም።
ሁሉም አብረው ያሉት በሙሉ ዘመናችሁ ይባረክ፣ አገልግሎታችሁ ይባረክ። ኤርሚዬ እኔ በጣም ነው የምወድህ፣ ወንድምህም ነኝ። እሺ በጣም ይቅርታ ዘመናችሁ ይባረክ። እሺ አሜን አሜን። ኦኬ እንደዚህ አየ ብዙ ሳልናገር ሁለቱን ለማነጻጸር ነበር የፈለኩት፣ ግን ስሙን ሳየው ያኛው ጄኦኦ ነው፣ ይሄኛው ደግሞ ጄኦ ነው እና ያኛው ሰው እዚሁ እንደዚህ ይላል። አሁን አልጻፈም፣ እዚሁም ሊኖር ይችላል። እኔ ብሎክ አላደረኩትም አላደርገውም። ለምን እዛ እንደዛ ሄዶ ስላለ ሌላ ቦታ ላይ ሄዶ ስላለ ብሎክ አላደርግም። ጌታ ምስክሬ ማለት ነው። እነዚህ እንኳን ነጋ ጠባ ስሜን አንስተው ሲያኝኩ የሚውሉት የሚበሉትም በእርግጥ ስለሌላቸው ማለት ነው፣ የሚናገሩትም ስለሌላቸው፣ መንፈሳዊ መብል የላቸው፣ የሚናገሩትም ነገር የላቸውም እና እነሱን እንኳን ብሎክ አላረኩም። እኔ ቤት ላይ አላረኳቸውም ማናቸውንም። ኦኬ ከቲክታክ ላይ ብሎክ በማድረግ አላምንም። እነሱ አድርገው ካልሆነ በስተቀር እኔ አላደረኩም። ምናልባት ዘንግቼ ከሆነ እታረማለሁ። ግን የምንላችሁ ነው እንደነዚህ አይነት አገልጋዮች የሉ። በፍጹም ገንዘብ ስጡኝ ብሏችሁ አልሰጥ ብላችሁ ስትሉት የሚረግማችሁ ማንም ፓስተር፣ ማንም ነቢይ፣ ማንም ሐዋርያ፣ ማንም ወንጌላዊ እናንተ ላይ እንዲሰለጥን አትፍቀዱለት፣ እንዳትፈቅዱለት። እዛ ሄዶ የሚራገምበት ይራገም። ኦኬ የሚራገምበት ሄዶ ይራገም። እናንተ ላይ እርግማኑ አይሰራም። እሺ ቴንኪ ወንድምነት። እዚህ ጋር ልናገርና ዳንዬ የሚከፍት ከሆነ ወደ ዳንዬ ጋር እንሄዳለን። እኔ ቤተሰቦች ውጭ ነው ያሉት። ኦኬ የኢትዮጵያ ወንጌል አማኞች ቴንኪ ወንድምነት ሰናይ ስለላክልኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለሚመለከተው ሁሉ ባሉበት በጌታችን በመድኃኒታችን በኢየሱስ ክርስቶስም ሰላምታችን እያቀረብን ጉዳዩ ሁሉም በክርስቶስ ይድናል ዓለም አቀፍ ቤተክርስቲያን ይመለከታል። እንዴ ቤተክርስቲያን እውነት ቤተክርስቲያን ብሎ አሁን ይህን ሰው የሚሰማው ሰው አለ? አቤት የዘንድሮ ትውልድ! እነዚህን ተራጋሚዎች የሚሰማቸው እነኝን አጭበርባሪዎች የሚሰማቸው ትውልድ አለ። እሺ ሁሉም በክርስቶስ ይድናል ዓለም አቀፍ ቤተክርስቲያን በኢትዮጵያ የወንጌል አማኞች ቤተክርስቲያናት ካውንስል በአባልነት ያልተመዘገበና አያውቀውም ማለት ነው፣ ህጋዊ ፍቃድ የሌለው ተቋም መሆኑን እያሳወቅን የምን ተቋምማ ተብሎ አይጠራም። ይህን 5 እና 6 የሆኑ ሰዎችን የሰበሰባቸው ዱርዮች ነው ያለው። ኦኬ ዝም ብለው በኢንፎርሜሽን ሰምተው ነው። ተቋም የሚባል ነገር ካለም ሌቦች ናቸው። ተቋም ተብሎ ሊጠራ እንኳን አይገባም። እያሳወቅን የቤተክርስቲያኒቱ ዋና መሪ ነኝ በማለት የሚንቀሳቀስ ግለሰብ አቶ ስምዖን በቀለ የሚባለው የተባለው በቲክቶክ ስሙ ፕሮፌት ክራይስት ኤንጅል ተብሎ የሚጠራ የወንጌል አማኙን ማህበረሰብ ውስጥ በህገወጥ መንገድ እያጭበረበረና እያሳተ መሆኑን እንዲታወቅ ማህበረሰቡም ከእንዲህ አይነት መንገድ የቤተክርስቲያን አገልጋይና መሪ ነኝ ማለት ማህበራዊ ሚዲያዎችን በህገወጥ ተግባር ከሚያንቀሳቀስ አካል ራሱን እንዲጠብቅ እያሳሰብን የሚመለከታቸው የጸጥታ አካላት አስፈላጊውን እርምጃ እንድትወስዱ በአክብሮት እንጠይቃለን። ከሰላምታ ጋራ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል። ቴንኪዩ ወንድምነት ስለላክልኝ። አዎ እንዲህ ነው። አየህ እንደዚህ ነው። እነኝን ወረበሎች በፍጹም ልትሰሟቸው አይገባም። ዘራ ይውጣልህ እያሉ መጽሐፍ ቅዱስ እያነሱ በሚያድነው በጌታ በኢየሱስ ክርስቶስ ስም ሰዎችን የሚረግሙ ለእነሱ ገንዘብ ስላልተሰጣቸው የሚራገሙ እነዚህ የክርስቶስ አገልጋዮች አሉ። እነዚህ የክርስቶስ ማህበር አይደሉም። ህይወታችሁን ጠብቁ። እንዳትፈሩ። የእነሱን እርግማና ማስፈራራ ዛቻ እንዳትፈሩ፣ ከቶም እንዳትደነግጡ። 10 ሳንቲም እንዳትልኩላቸው። ያላመናችሁበትን ነገር፣ ፈቃደኛ ያልሆናችሁበትን ነገር ያ ሰው አይደለም ኤርሚያስ አይደለም ፓስተር ይባል ነቢይ ይባል ማንም ባለራዕይ ነኝ ብሎ ይበል ዋቴቨር፣ ካላመንክበት በልብ ካልሞላ በበጎ ፍቃድ ካልሆነ በስተቀር 10 ሳንቲም አውጥታችሁ እንዳትሰጡ፣ እንዳይበሏችሁ፣ እንዳትዘረፉ ተጠንቀቁ። 4 ነጥብ። ጸጋና ሰላም ይብዛላችሁ። ተባረኩ።
ቢኒያ ወንድምነት የምትለው ካለ በልና ከዛ ዳንዬ ከዛ ቤካ መሲ ሰናይ የሚለው ነገር ካለ ብሎ ወንድምነት የሚከፍት ከሆነ ወደሱ ጋር መሄድ እንችላለን። ተባረኩ። እኔም ስላለ ማለት ነው። እሺ ኤርሚዬ እንደገና የጌታ ጸጋና ሰላም ይብዛልህ ወንድሜ ዳኒ፣ እንዲሁም ቤክስ፣ መሲ፣ ሰናይና እኔ ነኝ። እታችም ያላችሁ ያው እንደተናገርነው ነው አላማው እነዚህን ሰዎች ቢችሉ ልባቸው ቢፈቅድ ቢመለስ በንስሐ ተመልሰው ገንዘብ እንዲሆኑ ነው። ባይችሉ ደግሞ በዚህ አገልግሎት ውስጥ በተሳሳተ አገልግሎት ውስጥ እየገባችሁ ወይም እየኖራችሁ ገንዘባችሁንም የምትበሉ ህይወታችሁንም የምታስበሉ እናንተን መጠበቅ ነውና አሁንም ይኸው ካውንስሉም መግለጫ አውጥቷል። እንዲሁም ደግሞ በቃ በዚህ ውስጥ በሚዲያ ስር ያለን አገልጋዮች ተከታትለው ባይዘዌ ያው በእንደዚህ አይነት አገልግሎት የሚያገለግሉ የማይመስሏቸው ወንድሞቻችንን ስናገኛቸው አንምራቸውም አንለቃቸውም ስንላችሁ ለነበራችሁ ለእናንተም እንደ ማስታወሻ እንዲሆን ነው ይሄ አገልግሎት ማለት ነው፣ ወይም ይሄ መርሃ ግብር። ስለዚህ ተጠበቁ፣ ተጠንቀቁ ማለት እንወዳለን። የሚጎዳው ምዕመኑ ነው። በገንዘቡም በህይወቱም የሚጎዳው በብዛት ምዕመኑ ነው። ስለዚህ ምዕመኑን ተጠበቁ፣ ተጠንቀቁ ማለት ያስፈልጋልና በነቃ አእምሮ እግዚአብሔርን ቃል በሚያገለግሉ እውነተኛ የእግዚአብሔርን ቃል መሰረት አድርገው በሚያገለግሉ በነሱ አገልግሎት ስር ብቻ እንድትሆኑ ከማረግ አንጻር ነው እና ጌታ ይባርክህ ኤርምዬ። ብዙ ማለት ይቻላል፣ ግን ደግሞ ያው ያልተባለ ያልተነገረም ነገር አለ ብዬ አላስብም። ብቻ ያው እንደዚህ ኤክስፖዝ እናረጋቸዋለን፣ እንናገራቸዋለን። እቤት ውስጥም ያሉትን አውሬዎችን ዝም አንልም፣ ዝም አይባልም ከተገኙ ሲባል ስለነበር እውነተኞች የሉም ማለት አይደለም። ቅድም ኤርምዬም ብሎታል። እውነተኛ ነቢያት፣ እውነተኛ ሐዋርያት፣ እውነተኛ አገልጋዮች አሉ፣ ድምፅ ሰምተው የሚያገለግሉ በእግዚአብሔር ቃል እውነት ስር ያሉ እውነተኞችን እነሱን በእግዚአብሔር ቃል ፈትሻችሁ በዛ የአገልግሎት ጥራት ስር እንድትሆኑ ከማሳሰብ አንጻር ነው። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ዳንዬ ቀጥል። እሺ ጸጋ ይብዛላችሁ። ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። እንግዲህ በጣም በጌታ ፊት እና በህዝቡ ፊት ራሳቸውን ኢሜጃቸውን ቢውልድ የሚያደርጉ ሰዎች ናቸው እነዚህ ሰዎች። እና ግን ጌታ አንድ ምናልባት ወንድም ብዙ ነገሮችን አንስቷል እና ግን አንድ ነገር ማቴዎስ ምዕራፍ 7 ቁጥር 16 አካባቢ ላይ ጌታ ስለ ሐሰተኞች ነቢያት የተናገረው መገለጫቸው አሁን በደንብ የምናያቸው እንደሆነ ካራክተራቸውን በደንብ መመልከት እንችላለን። እስቲ ላንብበው። እንደዚህ ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑት ከሐሰተኛ ነቢያት ተጠንቀቁ እና ከፍሬያቸው ታውቃቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? በጣም የሚገርመኝ ኦልዌይስ ሁልጊዜ ቤተክርስቲያን ውስጥ ሐሰተኛ ነቢያቶች አሉ፣ በቃ ይኖራሉ። ምክንያቱም ራሳቸውን ተኩላ እንደሆኑ አሳይተው ቢመጡ ማንም ሰው አይቀበላቸውም። ስለዚህ ያላቸው አማራጭ ራሳቸውን በግ አስመስለው መምጣት ነው። ኦኬ፣ እውነተኛ አገልጋይ፣ የጌታ ደቀ መዝሙር፣ ክርስቲያን ምናምን መስለው ነው የሚመጡት። እነኚህ ሰዎች ግን አይደሉም። የመጡበት ዓላማ ዲሲቭ ለማድረግ ሰውን ለማታለል በዛ ውስጥ በአገልግሎት ስም ውስጥ የሚገኘውን ጥቅም ፈልገው ነው እነኚህ ሰዎች የሚመጡት። ስለዚህ ሲመጡ ግን ቸርች ውስጥ ሲመጡ በጣም መልካም ሰው ሲታዩ ማለት ነው ምናምን እንደዚህ አይነት ካራክተር አላቸው። በጣም ዲሲቭ ያደርጋሉ። ሰውን በጣም የማታለል ማንነት በህይወታቸው ላይ ታያላችሁ።
ፍሬያቸው ነው የሚለያቸው። ባይዘዌ ኦኬ ሁሉም ተመሳሳይ የሚያደርጋቸው ነገር ምንድነው? በጣም ግሪዲ ናቸው፣ ራስ ወደር ናቸው። ስለ እግዚአብሔር መንግስት ስለ ህዝቡ የሚጨነቁ አይደሉም። ምንድናቸው? ነጣቂዎች ናቸው። ኦኬ ኮመን ነው በቃ የሐሰተኛ ነቢያት የሐሰተኛ ሐዋርያን የሚሉት በእግዚአብሔር ቤት ውስጥ በአገልግሎት ስም የሚመጡ የትኛውም አገልጋይ መለያው ምንድነው? እሱ ነጣቂዎች ናቸው። ያር ሶ ግሪዲ ናቸው። ራስ ተኮር ናቸው። ህዝቡን የሚፈልጉት ለራሳቸው ምግብነት ነው እንጂ ለእግዚአብሔር መንግስት አይደለም። እና መለያቸው በጣም ግልጽ ነው። የራሳቸውን ጥቅም ለማስከበር፣ የራሳቸውን ነገር ለማስቀጠል፣ የራሳቸውን ህይወት ለመኖር ምናምን ነው። ለእግዚአብሔር መንግስት ብለው የሚኖሩ ሰዎች አይደሉም። እና ካራክተራቸውን በደንብ ለይተን ማየት ይኖርብናል። እና ሲመጡ የሚመጡት ራሳቸውን ለመካብ፣ ራሳቸውን ለማሳየት፣ የራሳቸውን ኢሜጅ ቢልድ ለማድረግ፣ የራሳቸውን ጥቅም ለማስከበር ነው የሚመጡት። እና መጠንቀቅ ይኖርብናል። ጌታን የተናገረው አይደል? ሐሰተኛ ነቢያቶች ይኖራሉ በቤተ ክርስቲያን ውስጥ። እና እነኚህ በጌታ ስም ስለመጡ ኦኬ ካራክተራቸውን አይተን ከጌታ እንዳልሆኑ መረዳት እንችላለን። አሁን እምነት በደንብ ሲያሳየን ነበር። አንደኛ በጣም ተራጋሚ ናቸው። ኦኬ የሚራገሙት የእግዚአብሔር መንግስት ላይ አንተ የሆነ አጌንስት ያደረግከው ነገር ኖሮ አይደለም። ኦኬ እርግማኑን መሳደቡን የሚፈልጉበት ምክንያት ኦኬ ሰዎች እነኚህ እግዚአብሔር አገልጋዮች ናቸው ብለው ስለሚያስብ ሌላው አንተን ተከትሎ ሌላው ሰው በአንተ ላይ እንዳይመጣ ነው። ኦኬ ሌላ ሰው አንተን ተከትሎ እነሱ ላይ እንዳይመጣ ነው። ዛት ዓላማ በቃ ያስፈራራሉ። የራሳቸውን መንግስት ከቻሉ በእርግማን ካልቻሉም ደግሞ ያው ፊዚካሊ ለመገለጥም የሚሞክሩ አሉ። ፊዚካሊም የሚሞክሩ ሰዎች አሉ፣ የሚያስፈራሩ አሉ። ኦኬ ስለዚህ እነኚህን ሰዎች ክርስቲያኑ መፍራት አለበት ወይ ካልን የለብንም። ከጌታ ቤት መልቀቅ ያለባቸው ሐሰተኛ ናቸው፣ ነጣቂዎች ናቸው። ኦኬ እያንዳንዱን አገልግሎታቸውን ብትመዝኑና ብታዩ ገንዘብን መሰረት ያደረገ ነው። ኦኬ ለራሳቸው ተኮር ነው። ለምሳሌ መልእክት ቢያመጡ የሚያመጡት መልእክት ያንተን ልብ ከፍ አድርጎ ኦኬ ያንተን ችግርህን እግዚአብሔር እንደሰማ እግዚአብሔር እንደረዳ ካንተ ጋር እንደወጣ የሚያሳዩ ምልክቶችን በመንገር ኦኬ ካንተ ቀጥሎ ብር ለመንጠቅ ነው። ሌላ ምንም ዓላማ የላቸውም። ነገር አንተ እኮ ቸግሮሃል፣ በጣም የሚያስጨንቅ ህይወት ውስጥ ነው ያለው። ስለዚህ አንተ ጋር ሲመጡ ያንተን የመጣህበትን ሳይኮሎጂ አንደርስታንድ ያደርጋሉ። ብዙ ሰው ነቢያቶች ጋር የሚሄደው ኮመንሊ የሆነ ችግር ይዞ እንደሆነ ዘይ አንደርስታንድ። ስለዚህ ያንን ችግርህን ሳይኮሎጂካሊ በልተው አንደርስታንድ አድርገው ከዛ ችግር እግዚአብሔር ሳይናገር ሳትፈወስ ተፈውሰሃል በማለት እግዚአብሔር ስላንተ የተናገረውን ሳይሆን የልባቸውን ፍላጎት የልባቸውን ጥማት አንተን አስደስተው ካንተ የሚቀበሉትን ነገር አስበው ነው የሚያገለግሉ። ኦኬ ስለዚህ በደንብ ነው መንቃት ያለብን። ሞቲቫቸው ያ ነው። እግዚአብሔር ተናግሮ አይደለም። ያውቁታል እኮ እግዚአብሔር እንዳልተናገረ። ድምፅ አልሰሙም። ከጌታ ዘንድ ምንም የሰሙት ድምፅ የለም። ግን አንተን እንዴት ማስደሰት እንዳለባቸው ያንተን የልብህን ጩኸት ቀድሞ ያውቃሉ። ሳትፈወስ ተፈውሰሃል ይለዋል። ሳይፈታ ችግር በቃ ተፈቷል ይላሉ። ይሄ መለያቸው ነው ጋይስ፣ መለያቸው ነው። ምክንያቱም ተኩላ ናቸው። ምንድነው እሱ? የበግ ለምድን የለበሱት። ኦኬ በውስጣቸው ያለው የሚነጥቅ መንፈስ ነው። ለራሳቸው ተኮር ነው አገልግሎታቸው፣ ያ ነው።
ስለዚህ ካንተ ጋራ ሲመጡ አንተን የሚያጠምዱበትን መንገድ ነው የሚያስቡት። እያንዳንዱ አገልግሎታቸውን ይሁ ዘይት ቢያዘጋጁ ለበሽተኛው አስበው አይደለም። ማለት በጣም ግልጽ እኮ ነው። እግዚአብሔር ያዘዘን ትእዛዝ ነው። ለበሽተኛ በዘይት መጸለይ መጽሐፍ ቅዱሳዊ ነው፣ ምንም ጥያቄ የለውም። ግን ዘይቱ ለምን ነው የሚዘጋጀው ነው? ከሞን ዘይቱ ለምን ነው የሚዘጋጀው? ለበሽተኛ ታስቦ ነው አይደለም። ነጣቂ ስለሆኑ የሚያዘጋጁትን ዘይት በብር ነው የሚያዘጋጁልን። ኦኬ፣ በብር ነው የሚያዘጋጁልን። ለምን? ዓላማው አንተ በተጸለየበት ዘይት እንድትፈወስ አይደለም። ያ ዘይት ለነሱ ግሪዲነት፣ ይሄ ራስ ወዳድነት፣ ስግብግብነት ገንዘብ መሰብሰቢያ መንገድ ነው። ምክንያቱም ተኩላ ናቸው። ከዚህ ውጭ ማሰብ አይችሉም። ኦኬ፣ መለያቸው ይሄ ስለሆነ ማለት ነው። እያንዳንዱ ነገሮችን በመንፈሳዊ ዓለም ላይ ሊተረጎሙ እግዚአብሔር ያደርጋል ብለን ለምናስባቸው ነገሮች ሁሉ መገኛው መጨረሻው ምንድን ነው የሚያደርጉት? በብር ነው የሚያዘጋጁት። በደንብ ይዋቸው። መለያቸው አንድ አይነት ነው። ቲክቶክ ላይ መጣ፣ መሬት ቤት ቸርች ማምለኪያ ቦታ ኖሮት ሰዎች ሰብስቦ ሰው ይከተለው። ግን የሐሰተኛ ነቢያት ብቻ አይደለም ባይዘው። ኦኬ፣ ያው ስሙ ጥሩ ስለሆነ ነው ለመስራት ለማጭበርበር ጥሩ ስለሆነ ነው። ሰዎች ወዲያውኑ መፍትሄ ለማግኘት ስለሚፈልጉት ነው። እሱ ብቻ አይደለም። አገልጋይ በቃ ሐሰተኛ አገልጋዮች አሉ። አጠቃላይ ሐሰተኛ አገልጋዮች አሉ። በነብይ ስም በፓስተር ስም ሊሆን ይችላል። ኦኬ፣ በሐዋርያት ስም ሊሆን ይችላል። ግን የአገልግሎታቸው መለያ አንደኛውና ዋነኛው ግሪዲ ናቸው። በቃ በጣም ራስ ወዳድ ናቸው። እያንዳንዱን ነገር ከቢዝነስ አንጻር ነው የሚያስቡት። እንጨምር፣ ገስታውስ ይክፈቱ። ገስታውስ የተከፈተው በሽተኛ መጥቶ ወይ ደግሞ የሚጸለይላቸው ሰዎች መጥተው እንዲጸለይላቸው ታስቦ አይደለም። ብራዘር አይደለም። ገስታውስ ቢከፈት የተከፈተው ገስታውስ ምን ያህል ገንዘብ ይሰራል ብለው አስበው ነው። ማለት ለበሽተኛ ይሁን ለተቸገረ ሰው አዳራሹ መሽጠበበ አዳራሹ ብራዘር። ከሰኞ እስከ እሑድ ድረስ ማለት ከእሑድ በስተቀር ትላልቅ አዳራሾች ባዶ አይደሉም ወይ? ባዶ ናቸው። መቻነሰ አየ፣ የተቸገረን ሰው ከመርዳት ይልቅ ከማገዝ ይልቅ አስብ። በአብዛኛው በሽተኛ በብዙ የህይወት ስትራግል ውስጥ ነው የሚያልፈው። ለሕክምና የሚያወጣው አለ፣ በመታመሙ ሉዝ የሚያረጋቸው ቢዝነሶች አሉ። በጣም በቃ ብዙ ሰው በችግር ውስጥ ነው ያለው። ያንን ችግረኛ ሰው ከመርዳት ከማገዝ በተሰጣቸው በእግዚአብሔር ጸጋ እውነት ከሆነ አብሯቸው በመቆም መፍትሄ ለዛ ሰው ከማምጣት ይልቅ ያንን ሰው እንዴት አድርገው ወደ ቢዝነስ መቀየር እንዳለባቸው ነው የሚያስቡት እነዚህ ሰዎች። ምክንያቱም ተኩላ ናቸው፣ በውስጣቸው ነጣቂ ናቸው፣ እኔ ብቻ ልብላ የሚሉ ናቸው። ያንተ መሞት አያሳስባቸውም። አየ፣ ነብይ ካልመሰለ፣ ሐዋርያ ካልመሰለ፣ ፓስተር ካልመሰለ አንተን ሊያገኝህ አይችልም። ስለዚህ ያለው አማራጭ ምንድነው? እሱ ፓስተር የመሰለው አንተን ለመብላት ነው። ነብይ የመሰለው አንተን ለመብላት ነው። ሐዋርያ የመሰለው አንተን ለመብላት ነው እንጂ ከእግዚአብሔር ዘንድ ለህዝቡ የሚሆን መፍትሄ የእግዚአብሔር ጸጋ በሱ ህይወት ላይ ተገልጦ አይደለም። ምናልባት መነሻ ላይ እግዚአብሔር ጥሩ ነገር ያስቀመጠባቸው ሰዎች ልናይ እንችላለን። ግን እነኚህ ሰዎች በእግዚአብሔር እውነት ላይ መቆም ካልቻሉ ተጠላልፈው ራሳቸውንም በዚህ ነገር ውስጥ የወደቁ ያየናቸው በጣም ብዙ ሰዎች አሉ። ስለዚህ ዓላማቸው ምንድነው ካልን አንተን መብላት ነው። ብራዘር፣ ጌታ በግልጽ ነግሯል። ተኩላዎች ናቸው፣ ከፍሬያቸው ታውቃቸዋለህ። ነብይ ነኝ ስላለ ሊለወጥ አይችልም። ዘሩ ምንድነው እሱ ካልክ መጀመሪያውኑ የእግዚአብሔር ዘር የሌለበት ፍሬው የሚታየው ፍቅር ያለበት
ጽድቅ ያለበት ቅድስና ያለበት ምናምንስ አይደለም። አልተተከለም። መጀመሪያው ነው ዘሩ ከእግዚአብሔር ዘንድ አይደለም። ፍቅር የለበትም ውስጡ። ስግብግብ ነው በባህሪው። ስለዚህ ምእመኑ ምን ማድረግ አለበት? መንቃት መቻል አለበት። መንቃት መቻል አለበት። እውነተኛ ደግሞ የእግዚአብሔር ጸጋ ያለባቸው አገልጋዮች በዚህ ዘመን ደግሞ አሉ። እነኛን ማን ይፈልጋቸዋል? ማንም። ለምን? የሚኮረኩ የልብህን ደስታ አይነግሩህማ። ፍላጎትህን፣ አንተ የምትፈልገውን የልብህን የጩኸት አይነግሩህም። የእግዚአብሔርን ሐሳብ ነው የሚነግሩ። ብራዘር፣ እንዲህ አይነትን ሰው ማን ይፈልገዋል? ማንም። ሚዲያው ማን ይፈልገዋል? የትኛው ሚዲያ ይፈልገዋል? ከጎናቸው ማን ይቆማል? ማንም አይቆምም። ለምን? ሰው ማኒፑሌት አያደርጉማ። አዮ እነኛስ ዘይ ካን ማኒፑሌት ዩ ብራዘር። አንተን ማኒፑሌት ያደርጋል። ሰሞኑን አይ ቲንክ ላስት ዊክ ላይ ይሁን እንደዛ የሆነ አንድ ቲክቶክ ላይ ሲዘዋወር የሰማችሁት አንድ ነብይ ነኝ ያለ ሰው ሰምታችኋል ብዬ አስባለሁ። ብዙ ሰው እማመጣው ብር እንትን ዕቃ አለኝ ጉምሩኮች እንዳይዙኝ ብቻ የሆነ እንዳጭበረብር ጸልይልኝ ትለዋለች። ሰምታችሁታል ብዬ አስባለሁ። ጸልይልኝ ለሆነ ማጭበርበር ማለት ነው። በማጭበርበር ውስጥ እግዚአብሔር እንዲረዳኝ እንዲያክሰኝ ከኔ ጋር እንዲሆን እግዚአብሔር ጸልይልኝ። ለዚህ ጸሎት ብር ካስገባ ችግር የለም። አዎ ችግር የለም፣ ይጸልዩልሃል። አየህ፣ እንዲህ አይነት ምእመንም ደግሞ አለ። ማለት እሷ ያወራችሁ ሆን ብላ ነው። አይ ኖ፣ ግን መሬት ላይ እኮ እንዲህ አይነት ሰዎችም እኮ አሉ። ኦኬ፣ ለሚሰሩት ለሚያጠፉት ጥፋት እግዚአብሔር እንዲቀድማቸው የሚያስቡ እኮ ምስኪን ሰዎች አሉ። በእነሱ ጥፋት ውስጥ በእነሱ ሕገወጥ ውስጥ እግዚአብሔርም አብሯቸው እንዲቆም የሚፈልጉ ሰዎች አሉ። ስለዚህ እነኚህን ሰዎች እንደሚፈለጉ ያውቃሉ። ባይ ዘ ዌይ በጣም ትላልቅ የምትሏቸው የሐሰተኛ ነቢያቶች አገልጋዮች they are so busy ለእውነት ለታመመ እግዚአብሔርን ለሚፈልግ ሰው ጊዜ የላቸውም፣ አታገኛቸውም። ኦኬ፣ አሁን ችግሩ ምንድነው? ሰው ሁሌ የሚያስበው ሐሰተኛ ነቢያቶችን ብቻ ነው። አይደለም፣ ሐሰተኛ ምእመንም በዝተዋል ወገኖች። የሐሰተኛ ነቢያቶች መብዛት ሐሰተኛ ምእመንም ጭምር አብሮ ስለበዛ ነው። ሁለቱም ተመጋጋቢ ናቸው። የነሱ መብዛት ምልክቱ እነሱን የሚቀበል ከነሱ ጋር የሚቆም ከስተቶቻቸው ጋር አብሮ ሆይ ሆይ የሚል ከጀርባ የሚደግፉ አሉ። በጣም ብዙ ሐሰተኛ ምእመናኖች አሉ። እነኚህ ግሪዲ የሆኑ ሐሰተኛ ነቢያቶች ተኩላዎች የሚያቆማቸው ምግብ ሲያጡ ነው። የሚበሉት ሲያጡ ያቆማሉ። ሐሰተኛ ምእመን ግን ስለበዛ ለሚያጠፋው መልካም ትዳሩን እኮ አበላሽቶ ናጸልይልኝ፣ በትዳሩ ላይ ዘምቶ ናጸልይልኝ፣ እግዚአብሔር ሌላ ትዳር እንዲሰጠኝ እያለ እኮ የሚያጸልይ እኮ አለ። ትዳር አፋተው መልካም ትዳር አፋተው የሚያጋቡ እኮ አሉ አይደል? ጤነኛ የሆነ ምእመን ቢኖር ኖሮ ኖ ይላል። ስለዚህ መሰራት ያለበት እንደ ቤተ ክርስቲያን ሁለቱም ላይ ነው። ምክንያቱም ለሐሰተኛ ነቢያቶች ምእመኑ ማስተዋጽኦ ስለሚያደርግ ምእመኑ በእግዚአብሔር ቃል ቢሞላ እግዚአብሔርን ቢያቅ መጽሐፍ ቅዱስን በሙላት ቢኖርበት የእግዚአብሔርን ሐሳብ ቢረዳ ኖ ይላል እኮ በፍጹም ይላል። ትዳርን አፋቼ ሌላ አግባ ሲል ኖ የሚል ትውልድ ይኖራል።